መጣ ነበር አሁን እዛ አፋር ሄዳሉኝ መሰለኝ እንትን ነፃ አውጣለሁ ብሎ አሉ ስልጣን ካልሰጡኝ ስልጣን ካልሰጡኝ እኔ ደግሞ የትግራዋይ ጃልመሮ ነኝ አላሉ ለማን ያወጣት እኮ በሚኞት እኮ በጣም በዛ ምንድነው ነው እንዴ እንትኖች በዙ እንጂ ጃልመሮ ነኝ ኪንግ ነኝ ምናምን የሚሉ እና ሁሉም እየጠፉ አሁን እጠይቃለሁ እንትና የትሄዳለው እንትና ይከይድ ምክንያቱም እዚህ ቤት ውስጥ ብዙ ማቃቸው ልጆች ነበሩ ብዙ ማይቀሩ ምናምን እና እጠይቃለሁ እንትና የትሄደ ሲሉኝ አንዳንዱ ደግሞ እንዴ አንዳንዱ ምን ይሉኛል አንተ ጋር የሚመጣው ዋው አብይን የሚቃወመው አልሰማህም እንዴ ይሉኛል ምን ሆነ እንዴ የመደመር ጥቅሞች 4 ነጥቦች እያሉ ማብራራቱ ላይ ጀምረዋል አሉኝ ሌላ ሚዲያ ላይ ሄዱ ወይ ጉድ እና አሁን ስለመደመር 4 የመደመር ጥቅሞች 4 ነጥቦች እያሉ ያብራራሉ አው ወይ ጉድ እና ሰው ሲጠፋ ያ ሁሌ ምን ተጠራጥራለኝ ሰው ከዚህ ቤት ከጠፋ ያው የሆነ እንግዲህ አዲስ ወይ ፖለቲካ አመራር ወይ የሆነ ነገር ይዟል ያው ከኔ ጋር የሚያጣላው ስለሆነ አይመጣም ያው እዚህ ምክንያቱም እዚህ ምንም ፈትፍተን ፈርፍረን ፈልቅቀን ምናምን ስለምናወጣው ሌላ ቦታ ሄደው ያወራሉ አሉ እና እንደምታውቀው ይሄ ሰውዬ በርግጥ ስለዚህ ሰውዬ ብዙ አውርቻለሁ እኔ ያው እንደምታውቀው ይሄም ትናንትና ነው በለጸኩኝ ምናምን ብሎ በቃ ተቀላቀያለሁ አላሉ ብልጽግና ጌቾ በግልጥ በአደባባይ እንዴ የካቢኔ አባል እኮ ነው አላየም በቴሌቪዥን የካቢኔ አባል ሆነ ታዲያስ በምን መንገድ በየትኛው ካቢኔ በምን ነው በቃ ብልጽግና ገባ አይ ካቢኔ ማለት እኮ ያው ካቢኔ ማለት እንግዲህ ከአብይ ጋር የሚሰበሰው ዴሊ ቤት እኮ አማካሪ የአብይ የምስራቅ አፍሪካ እዴ አልሰማህም እኔ እኮ ሰምተህ የገባው እኮ ነው የመሰለኝ ኖ አይ ወራል ነው ኦ ማይ ጋድ እንዴ አገር ሰፈር አገር ምድሩ እያወራ የምስራቅ አፍሪካ አማካሪ ሚኒስተር ሆኖ የካቢኔው አባል ሆኖ እኮ ገባ ግን እኔ ኤድመንድ ፖለቲካ በርግጥ አኮስ ቆሻሻ ነው በጣም ግን እኔ በተረዳሁት በአመንኩት አሁን በማየው ነገር ግን የኢትዮጵያ ፖለቲካ በዚህ ደረጃ ይወርዳል በፍጹም አስቤው አላውቅም በፍጹም ያ የኔ ነው የምነግርህ ያንተ ሌላ ሊሆን ይችላል ከኔ የተለየ ሊሆን ሀሳብ ሊሆን ይችላል ገብቶሃል የኔን እንትን መቀበል አለብኝ አላምንም እያንዳንዳችን የራሳችን እንትን አለ የምናየው የምናስበው የምንገመግመው ግን እኔ በፍጹም ኢትዮጵያሌት 17 ዓመት ታግሎ 27 ዓመት ኢትዮጵያን በፈለገው መንገድ አገዝቶ ያለፈ መንግስት ፖለቲካ ድርጅት በዚህ ደረጃ መውደቅ እኔ በጣም ነው በጣም በሪ ሳድ እውነቴን ነው ሲሪየስሊ በጣም ያ ጌቾ በቃ ምልህ አሁን አሳሳቁን ሁሉ ለውጠው ነው እንደዛ ነው የሚስቀው የብልጽግና ነው እና እንደ አሳሳቁላ ጌች ተለወጠ ስትለው በልጽግ ያለው ይልሃል አሉ እና ያው በልጽጎ ምልህ የካቢኔ አባል ሆነ እንደነገርኩ የምስራቅ አፍሪካ አንተ ኤድመን አንድ ጥያቄ ልጠይቅህ ጌታቸው ረዳ የክልል ትግራይ ፕሬዚደንት ሆኖ ሲመጣ 2 years ago ያንተ ያሰብከው ግምገማ ምን ነበር እንዴት አስበው ነበር ምን መሰለህ በሱ ግምገማዬን ጂጂዬ እንትን ታደርጊልን ይሄ እንትኑን አስተካኪ ውስጥ በ4 አድርጊው እንትን ይሄ እንትኑን አስተካኪ በ4 ወይ በ3 አድርጊው አዎ በ4 እና በ3 አድርጊው ተራራቀን ምን መሰለህ እኔ from the very beginning ምን አድርጊያለሁ መሰለህ አይሆናችሁም ብያለሁ መጀመሪያ ያ መጀመሪያው ነው ዩቲዩብ ላይ ያኔ እኮ ልጄ ተጋሮቼ የጠመዱኝ እኮ ያኔ ነው
እና አይሆናችሁም አልኳቸው። ለመሪነት አይሆናችሁም፣ እሱ ለመሪነትም አይሆናችሁም። ኪፕ ካረጋችሁት ትግራይን መልሶ ምክንያቱም ጠዋት መቀሌ ነው ከሰዓት ሸራተን እና ሰው ሲሄድ አሉ እዛ መቀሌ ቢሮ የለም። ከዛስ ይጠጣል፣ ማታ ይጠጣል፣ ቀን አይገባም፣ እስከ 2 ሰዓት ይተኛል። ገባ እንትን ነው አልኮሆሊክ ነውና ሰውነቱ አይሰራም። ምልህ እንትን አንድ ቮድካ ይጨርሳሉ ጠርሙስ። አንድ ቮድካ ማለት ኢትዮጵያ ውስጥ ወደ 145,000 ብር ነው አሉ ስሰማ ዋጋው ጠርሙሱ። እኔ የመጠጥ ሰው አይደለሁም፣ ግን እዚህ ሲናገሩ ስሰማ 145,000 ብር ነው አሉ። እንግዲህ 145,000 አንድ ጠርሙስ ካወረድክ በቀን አሁን አየህ ከፖለቲካው ወጥቶ ስራ ልቀጠር ቢል ዶክተር 15,000 ብር ነው ታውቃለህ ደሞዙ ኢትዮጵያ ውስጥ። ስለዚህ ጌች አስተማሪ ልሁን ብትል 10,000 ነው ደሞዙ። ለመጠጥ እንኳን ለአንድ እንትን እንኳን አይበቃም። ቤት ኪራይ ምን አይበቃም። ስለዚህ ያለው አማራጭ ቆዳውን ገልብጦ ብልጽግና ነኝ ብሎ ገባልህ ነው በለ። ምንም ምርጫ አልነበረው። ግን ጌች ኤድመንድ አሁን የክልል ትግራይ ፕሬዚደንት ታደሰ ወረደ ነው የሆነው ባልተሳሳት። እኔ ግን በእኔ ግምገማ በእኔ አሁን የታየ ነገር አብይ ተመሳሳይ ከአማራ ክልል ጋር ተመሳሳይ የሆነ የክልል ፕሬዚደንቱ እንደፈለገ እንደሚቀይረው አማራ ክልል። አዎ ግን ምን መሰለህ ሴም ፕሪንሲፕል ወደ ትግራይ እየመጣ ነው የሚል እምነት ነው። እኮ ልክ ነህ። ዩ ራይት ጂጂ የሞት ባይኖርን ወደ ላይ አድርጊው፣ ያኛው ባለ 5ቱን አድርጊው፣ እንትኑ እታች ሳይሆን ላይ አድርጊው። ቪዲዮ ስለሆነ ምን መሰለህ ሙባይ ነው እሱማ ጌቾ ለተመችቶት ነበር። ጌቾ እኮ ተመችቶት ነበር ለአብይ። ለምንድን ነው ማታ ማታ እያጠጡት ሚስጥር ስለ ትግራይ ንገረን ይሉታል እና በኋላ ይሄኛውን አይደለም ምን መሰለህ የማታ ማታ ነው የሚያገኙት። ሽሜ ምልህ ሽመልስ አበሳው አቅሙ አሰልጥና ሽመልስ አበሳው ወደ ፖለቲካ የመጣችው ድንገት ነው። ከብቶች እየነዳ መሀል ከተማ አዲስ አበባ ገባና ከዛ ይዘውት ነው ምልህ ፖለቲካ አስተምሮ ምናምን ነው። አሁን ሽሜ አቅሙ እንኳን ጌታቸውን አጠጥቼ ሚስጥር ላውጣ ይላል እና አብይ ተመችቶት ነበረ የጌታቸው። ምክንያቱም ለአብይ የሚመች ነው። በኋላ ግን አየህ ትግራይም ቀደም ብለው ገብቷቸዋል፣ ተረድተውታል። ስለዚህ አይሆንም ሲሉ አብይ አይ ከሱ ውጭ አይሆንም አለ። ቀይረው አሉት፣ እምቢ አለ። ሄደው እኛ ታደሰ ወረደን አድርግ አትሊስት የሚሰራ ሰው ማለት ይሄ ሌሊት ሙሉ ሲጋት አድሮ ጠዋትም የሌለ ስራ ላይ ማይገባ ጌች እዚህ ጋር አይተው ከሆነ መነጽር አድርጓል አይደል? መነጽር የሚያደርገው ለምን እንደሆነ ይገባል። አይኑን ሊሸፍን ነው። ዛሬ ካቢኔ ሲሰበሰብ ማለት ነው አብይ ጋር አትችልም መነጽር አድርገ አትችልም መግባት እና መነጽሯን አስወለቋት። ጌችዬ እንትና ማን ነው ይሄ እንትን እነ ዳንኤል ክብረትን ምናምን ፈጦ ያለ አብይ መስሎት ጌች አብይ አይደለሁም ይሉታል አሉ። ለካ መነጽሯ የለች ፊትን ወደዚህ አዙር ይሉታል አሉ። የሱ ጋር ነው አብይ ይላል አሉ። እንዴት? ምክንያቱም አንጎበሩ አለ፣ አይኑ ብዥ ብሎበታል፣ እንደዚህ ብሎ ይሽከረከራል አሉ። አብይን ፍለግ በመነጽር አይቻልም። ከዚህ ሁላ ስቃይ ይሄ ወንድም ከሚሰቃይ ለምን አሜሪካ ምናምን መጥቶ የታወቀ ሰው ነው ጠይቆ አሳይለም እንደ ማንኛውም ሰው ዩቲዩብ ከፍቶ እንደነ ቹቹ እንደነ ማን ነው ኤርሚያስ ምናምን ዩቲዩብ ከፍቶ ፖለቲካ ልተንትን ለምን አይልም? ምን አስበታምናለህ? አብይ ወደ ሌላ ሀገር ልውጣ ብሎ ቢለው ይሽላል ይለቋል ለታ እንትን ትበላ አየህ። አመመኝ ነው የምትለው። አመመኝ አብይ ሚድን አልመሰለኝም።
ጥቁር አንበሳ የሚያድኑት አይደለም። ወጣ ብዬ ልታከም ብለህ ነው የምታመልጠው። አይ ለምን መሰለህ ኤድመንድ፣ አሁን ጌቾ ውጭ ቢወጣ ብዙ ውስጡ ብዙ ምስጢሮች አሉ ከጌቾ ያ በጣም ብዙ ኢንክሉዲንግ ከፕሪቶሪያ ስምምነት ጋር ተያይዞ የትግራይን ጦርነት ያለ ሚስጥር ሁሉ ነገር መጽሐፍ እንኳን ጽፎ ቢያወጣው በብዙ ዋጋ መሸጥ የሚችል ውስጡ ላይ የተቀመጠ ነገር አለ ብያለሁ። የራሴን ግምገማ ነው። ያ ግን ይችላል ወይ ውጭ መውጣት ቢችል እኮ አሁን ካለው ደግሞ የተሻለ ማግኘት ይችላል ብዬ ነው የማስበው። ያ መጽሐፍ ያንን ታሪክ በመጽሐፍ ቢያወጣው እውነቴን ነው። ግን እንትን ነው ያልቃል። ምን መሰለህ ጌች ጋር ምን አንድ የሚባል አባባል አለ፣ ሰካራም ቤት አይሰራም። ያልቃል ብሩ ምን ያገኛል? መጽሐፍ ጽፎ ምን ትላለህ? የፕሪቶሪያው ስምምነት 7 ነጥቦች ሚስጥሮች ትላለህ። ወክ ታደርገዋለህ። ከዛ ይጽፋል ክፍል 1 ክፍል 2። ችግሩ ምንድነው? ብሯን ሰብስቦ እዚህ ደግሞ ታውቃለህ ቮድካና ውስኪ በቀን ጠርሙስ እያወረድክ ምን ያህል ጊዜ ነው የምትቆየው? ዩኖ ኦልሬዲ ኑሮን ታውቋል። ከዛ ልጅ በ6ኛ ወር ጌቾን ዩቲዩብ ላይ ቁጭ ብላ ታገኛታለህ። አክቲቪስቱ ሆና ቁጭ ብላ ነው የምታገኛት። ግን ጌች ባካፕ ያለው ይመስለኛል እኔ የማስበው። አምሹር ላይ የሚሰጠውን ባጀት መቼም በተወሰነ በልቷል አሉ። በጣም በልቷል አሉ። አላየሁም። አይተኸዋል? ስማ ጌች ጉንጩን ይኸው፣ አገጩን ይኸው፣ ሆዱን ይኸው፣ ማጅራቱን ይኸው። እንዴ ጌቾ እኮ ከጀርባ ካየኸው የድሃ ድንኳን ለድግስ ተጥሎ ነው የሚመስልህ። ይሄ ድሃ የሆነ እድር ተስካር ለመብላት ድሃ የሚጥለው ድንኳን ነው የሚያክለው። ከጀርባ ካየኸው ድንኳን እንጂ ሰው አይመስልም። እና በልቷል፣ መብላቱን በልቷል። ችግሩ ምን መሰለ? የኛ ሰው መጥፎ ነው። መጥፎነቱ ምንድነው? ከነገስክ እና ሀብታም ከሆንክ ያሸበሽብላል። ታቦት ቀርጾ ከፈለክ እንደ ሚካኤል ወይ እንደ ገብርኤል ሊያይህ ይችላል። ደሞመንት ሀብትህን ያጣህና ስልጣንን ያጣ ጊዜ ግን ደውለህ አያነሳልም። ያኔ ጌታዬ ብሎ ጠብር ግፍ የሚለው ምን ፈለክ ነው የሚል። የኛ ሰው መጥፎ ነው፣ በጣም መጥፎ ነው። ለምንድን ነው? በኢህአዴግ ጊዜ እነ ሽመልስ አበሳ እና አዳነች አቤቤ ሌሎችንም አውቃለሁ። የኢህአዴግን ባለስልጣን እነ ዶክተር ደብረጽዮንን ሽመልስ አብዲሳ እኮ ተኝቶ ግድ የለህም በጀርባዬ እለፍ የሚል ነበርኩ። ስልጣናቸውን ያጡለት ግን አሸባሪው ጁንታ እያለች እኮ ስታወራ ነበረ መስቀል አደባባይ ላይ። እና ስልጣንና ብርህን ካጣህ እንደዛ የሚባል ነገር አይኖርም። የሚረዳህ የሚያግዝህም ሰው ውሸቱን ነው። አሁን ስልጣን ላይ ካለ ስራውን ታቀልለታለህ፣ መሬት ወይ የሆነ ነገር፣ ብርም ካለ በተመሳሳይ። እና ሀቁና ፋክቱ እሱ ነው። ግን ተሰቃያ ጌቹ አሁን የፖለቲካ ድንክ ነው። አብይ ማለት አጭበርብሮ በ7ኛ ክፍል ውጭ መረጃ የሌለው ነው። ስንት ነገር ሲለው አሁን አብይ ይመስልሃል በእውነት ጌታቸውን አምኖ ሚስጥር የሚነግረው ወይ ከጌታቸው ምክር የሚሰማው? እንዲያውም በስተመጨረሻ እንደታየ ደንዳአ ነው የሚያደርገው። ግን ምን አለ መሰለህ ጌቾ መቀሌ ዩኒቨርሲቲ መምህር ሆኖ ሰርቷል። መምህር ነበርኩ። የኔ አሁን ያለችው ሚስቴ መቀሌ ዩኒቨርሲቲ ውስጥ አስተምሮታል። አስተማሪ ነበር። ጌቾ ባይ ዘ ዌይ ዋን ኦፍ ዘ ሞስት ጂኒየስ ጋይ። አሁን አልኮሆል ችግር ነው እንጂ በእውቀት ጎበዝ ነበረ፣ ጎበዝ አስተማሪ ነበረ። እውነቴን ነው። በጣም 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 ባይ ዘ ዌይ መለስ ነፍሱን ይማር አንድ የሆነ አሳይመንት ሰጥቶት ለጌቾ ለ2 ሳምንት የሰጠውን አሳይመንት ውግን ሴም ዴይዝ ከሰዓት ሰርቶ መልሶ ነው ለመለስ ያን አሳይመንት ሆምወርክ መልሶ የሰጠውና በጣም ከማይኩ ርቀሃል።
ሞት ባይኖር ቀረብ በል ድምጽህ ርቋል ነው እንዴ ማለት ቀረብ አድርገው እሺ አሁን አሪፍ ነው ግን ምን ልመሰል መሰለህ ጌቾ አሁን ያለበት የአልኮሆል ምናምን ኢሹ ነው እንጂ በኤዱኬሽን ደረጃ ከርኪ ቨሪ ጂኒየስ ጌቾ ምን መሰለህ ፖለቲከኛ አይደለም አብሶሉትሊ እኔ ምንድን ነው ያልኩት ያኔ ጌታቸው መሪ አይደለም ፖለቲከኛ አይደለም አስተማሪ እዛ በፊልዱ በሚያስተምርበት ፊልድ ላይ ነው ውጤቱ የጌታቸው ፖለቲከኛ ካረከው መሪ ካረከው አሁን እኮ ምንም ጌታቸው ጊዜ አስተዳደር ሆኖ ይሏል ምንም ይሄ ምን ፕላን አምጥቶ ይምራቸው እና ሲገናኙ አንዳንድ ቢራ ያዟ ይዘንጨውት ይላላሉ እና እንትኑ ይሄ ሊደርሺፕ እና ፖለቲካ ሌላ ነገር ነው ሌላ ዓለም ነው ለምሳሌ አንተና አሁን አውሎፈስ አይደል እንደ ሜሲ ኳስ ተጫወት ብዬ ባስገባ አሁን ፊልድ አይደለም ፊልድ ላይ ነው ውጤታማ ጌታቸው ጎበዝ አስተማሪ ነው በጣም ጎበዝ አስተማሪ ነው ማውራት ይችላል ጌች ፖለቲከኛ መሆን መሪ መሆን እኔ ያኔ ያልኩት ለምንድን ነው ጌች ለምን መሪ ያረጋቸው ፖለቲከኛ ስለምን አረጋቸው ጌቾን እንትን ልታደርገው ትችላለህ ሐሳብ ታፈልቅና ትነጋገርና ሂድና ለሚዲያ አስረዳቸው ትለዋለህ እና የሚናገረውን ነገር ታስይዘዋል በቃ ሄዶ ይናገርልህ ያደርስልሃል ግን እንደዛም ሆኖ ማረም አለበት ቢያው ትንሽ ቆንጠጥ ያዝ ምናም ማድረግ አለበት አንዳንድ ጊዜ ሞቅ ካለ ወጣ ይላል ምክንያቱም ራሱ ምን አለ ሞቅ እኮ ሲለኝ እኔ እጅ ስጡል ነበር በስም አለኮ ያን ኢትዮጵያ ኢንተርቪው ሲያደርግ ሞቅ ሲለኝ እኮ እኔም እጃችሁን ስጡል ነበር አንዳንዴ ደግሞ ምንድነው ያለው አንዳንዴ ደግሞ በስሜት ትግራይ ሀገርና ትልም ነበር ምናምን ይላልና እንደሱ አይነት ነገር ስላለው ትንሽ እንትን ያረከው ነው ያዛርገው ነው ኬችን ያዛርገ አለበለዛ እንዲፋንን ከለቀቀው ግን ሁሉ ነገርህን ነው የሚያበላሽ እኔ ማለት አንድ ቀን አወራንና በኋላ ኢንተርቪው ላረገው ማለት ነው እዛ ዩቲዩብ ላይና በኋላ አንድ ሰው ጋር ያወራን ያኔ በአብይ ጦርነት ወቅት ነበርና በኋላ አንድ ሰው ምን አለኝ ግዴለህም ባታረገው መርጣለው አለኝ ለምን አልኩት አሁን የሆነ ማይሆን ነገር ድንገት አውርቶ ደግሞ ፕሮፓጋንዳ ይሰራል እና እሱ ደግሞ ምክንያቱም ምልህ እንዴት አድሮ እንደሆነ አታውቅም አሁን ለምሳሌ ምንድነው አንድ ጊዜ የሆነች ዘፈን ሞቅ ብሎት መጥቶ እኔም ልስፈን ብሎ ነው ገንዘብ ተለቂና ጽባላም ለቃና ባላም ለቃና ይሄ ጽባላም ለቃና ነው ምናምን የሚል ምን ነበረሽ ደስ ብትል አለው እኮ ደግሞ ጌችዬ እኮ ድምፅ አላት ግጥም ነው ያጣችው እንጂ ጌቾ እውነትም ለመናገር ያኔ ጽባላም ለቃና ምናምን እያለ ዘፈነሉ አንዳንዴ ዘፍኗል ሞቅ ሲሉ እና ሞቅ ብሎት የሚያወራው ነገር አንዳንዴ ያስበልሃል አንዳንዴ ኤርዶጋን አያድነው ሳዳም ሁሴን አያድነው ምናምን ትላለች አይ እሱ ነው እና ፖለቲከኛና መሪ አታረገውም ግን አስተማሪነቱ ላይ ቢመለስ ጥሩ ነው ግን አስተማሪ እኮ ሊሆን ነበር 10,000 ነች ብሯ ምን ለጌችዬ የአንድ ሌሊት ማትበቃም አይ ደሞዙ ማና ወርተ ግን ምልህ እኔ አሁን እኔ የሚታየኝ ጌታቸው ኢንስቴድ ኦፍ ኢትዮጵያ አሁን ከአብይ ጋር at the end of the day it's gonna let him go under the bus አብይ ለማ መግረሳ ያልሆነ ሰው ጌች ይሆናል ያላምን ይሄ እኔ እምነት ነው አማ ቢሮን ግን ጌች ፊዝ አድቫንስ እና ብልጥ ከሆነ ወደ ውጭ ወጥቶ ያለውን በፕሮቶሪያ ስምምነት በሁለት ዓመት በነበረው የትግራይ የመልካም አስተዳደር ጊዜውን ያጠፋውን ጊዜ የሰራውን መጥፎ ጥሩ ነገር መጽሐፍ እንደ ታሪክ ቢያወጣው ነው ማለት የልጁን የሚያበላ ትልቅ ቫልዩ ያለው ዋጋ የሚያወጣ መጽሐፍ ገንዘብ ማውጣት ይችላል የሚል እምነት አለኝ አንዱ እሱ ነው ሁለተኛ ጌቾ he did wrong
የትግራይ የክልል አስተዳደር ሲሆን ህዝብ ያደረገውን አስተዋጽኦ ጥሩንም መጥፎንም ማየት ያስፈልጋል። ወደኋላ መለስ ይላሉ። የሰራቸው ጥሩ ስራዎች ይኖራሉ፣ ምንም ጥያቄ የለም። መጥፎዎችም ይኖራሉ። ገብቷል። ይህን ማሰብ ያስፈልጋል። እኔ 100% ጌታቸው ጥፋተኛ ነበር ብዬ አላምንም። የሰራቸው በጎ ስራዎች ደግሞ አሉ በዛው ልክ በጎን በጎን። አሁን ግን ተመልሶ ከአብይ ጋር የሚሄድበት የስራ ጎዳና አሁን ቅድም ያልከው የኦሮሚያ ማን ነበር ያልከው? ሽመልስ አብዲሳ ነው ያኛው የተባረረው ታየ ደንዳ እንደ ታየ ደንዳ ይተፋዋል አንድ ቀን እንደነገዱ ያው የማይቀር የጊዜ ጉዳይ ነው። ይሄን ራሴ ላይ ጠጉር ንቀል አብረን እናየዋለን። የዛሬ ዓመት 2 ዓመት አብረን 6 ወር እናየዋለን። ችግር የለውም። ግን ጌች አድቫንስ ከሆነ በሆነ አጋጣሚ ምክንያት ተጠቅሞ ወደ ውጭ ወጡ። እኔ ጌቹ አንዴ እዚህ አሜሪካ መጥቶ ነበር ታውቃለህ። ያኔ ባይመለስ ቢቀሩ ለሱ ትልቅ አስተዋጽኦ ነበር። ቢቀር ነው ያን ባይመለስ የምሬ። አዎ አይ እንትንም ነው ችግሩ። ምን መሰለ እዚህ ቀርቶ ምን ሊሰራ ነው? ይሄ ሰው የተማረ ነው። ሹር በዛ ሌላው መቶ ቢያንስ 100 ሺህ ብር በአመት ደሞዝ ያለው አንድ የዩኒቨርሲቲ መምህር መሆን ይችላል። ስራ ያጣም ከዩኤን መስራት ይችላል። ከኤንጂኦ መስራት ይችላል። በጣም እንትን እኮ ፈልጎ ነበር ኤንጂኦ አካባቢ። ግን ኤንጂኦ አሁን የምታውቀው ነው ማርኬቱ አይደል? ኦልሬዲ ስራው ኤንጂኦዎች እየተዘጉ አይደል? እኔ ብዙ ማውቃቸው ምልህ በኮኔክሽንም በነ ቴዎድሮስ አድሃኖም በተለያየ መንገድ አድርጎ እውነቴ ነው የምልህ ስራ አያጣም። በአንድ መንገድም በሌላ አያጣም ነበር። ግን ዲስፕሊኑን ይዞት አሁን ከዚህ በኋላ መስራት የሚችል ይመስላል? ዲስፕሊኑ ኖሮት ስራ መስራት የሚችል ይመስላል? ምልህ ከስህተቱ ተምሮ እሱ እኮ አሁን እኮ ከትግራይ ላይ ከነበረው የ2 ዓመት የመልካም አስተዳደር ጥፋቶቹንም እኮ ተቀብሏል እኮ። እኔ እንደ ሌሎችም እኮ ጥፋቱን እንቀበላለሁ፣ ስህተት ነበረኝ፣ ማድረግ የሚገባኝን እንደ ኃላፊነት አልተወጣሁም። ምን ዋጋ አለው? ጥፋተኝነትህን ስታምንና ስትቀበል እኮ ደግመህ ላለማጥፋት ነው አይደል? ኦፍኮርስ። አሁን እኮ ሰውየው ብልጽግና ገባ ሊልህ ነው እኮ። አሁን እኮ ነገ ጠዋት እኮ በጣም የምናፍረው የአማራ ጃዊሳው በአማራ ክልል እያለ እኮ እንደ ምልህ ዳንኤል ክብረት ሊያወራ እኮ ነው። አያሳፍርም እንዴ? በእናትህ እኔ እኮ ስህተትን አምኛለሁ ካልከኝ ችግር የለም። ግን ከአንድ ስህተት ወደ ሌላ ስህተት ትገባለን። አብይ አህመድን አማክራለሁ ብለህ ብልጽግና ውስጥ ትገባለን። ኦፕሽኖችን የተሻለ ኦፕሽን እስኪያገኝ ድረስ እዛ መግባቱ አማራጭ የለውም። ግን እኔ ጌቾን አሁን ብልጥ ከሆነ ይህን አጋጣሚ ተጠቅሞ ወደ ውጭ የሚወጣበትን አጋጣሚ ተጠቅሞ ከወጣ በኋላ አያስወጣውም ለመሰለ ዋንስ if you are the member of the PP party they do have their own rules and regulations. በአንተ አሁን ለምሳሌ የብልጽግና አባል ሆነ ድንገት ብድግ ብለህ ትኬት መቁረጥ አትችልም። እዚህ ላይ አንድ ገር ላርምህ። ገዱ ገዱ የአማራ ክልል አስተዳደር ሆኖ የውጭ ጉዳይ ሚኒስትር ሆኖ ነበር አይደል? ልክ ነኝ አይደል? አልተሳሳትኩም። በኋላ ለቀቀ። ግን ለቀቀ። ግን ሳምሃው ወጣ አይደለም? ወጣ። በቃ እንደ ሴም ወይ ጌቾ ገዱ የሰራውን ታክቲክ ተጠቅሞ ገዱ ምን መሰለ፣ ገዱ ወጣ። ገዱ ብልጽግና ሆኖ አይደለም የወጣው ወደ ውጭ ሀገር። ገባኝ። አብይ እኮ እንዳይወጣ ከልክሎት ነበር። ያ ከብልጽግና ወጣና ከብልጽግና ጋር ተፋታ። አባረሩት ነው ወጡ አይደለም? አባረሩት፣ ተፋታ። በቃ አባረሩት። ግን እንደሱም ሆኖ እኮ እንዲወጣ አልፈለጉም ነበር። ኦፍኮርስ አብልጦ ነው የወጣው። እንዲያውም ተይዘዋል ነው የሚባለው። በቃ አለቀ። ጌቾም ተመሳሳይ ፕሪንሲፕል ተጠቅሞ መውጣት ይችላል ነው የኔ እምነት። ጌቾ ይወጣሉ ወይ? እኔ እንጃ። ጌችዬ እንዴት እንደሚወጣ አላውቅም። አይ በስራው በሆነ አጋጣሚ ወደ ውጭ ሊሄድ ይችላል እና እጅ ሊሰጥ
በሄድበት ሀገር ላይ በቃ አልመለስም ብሎ መውጣት መብቱ ነው። ግን እኔ ምን ልል ፈልጌ መሰለህ ጌቾ ያንን የማድረግ ኢንትረስት አለው ወይ የለውም? እኔ በጌቾ ቦታ ቦን ቅድም እንዳልኩ ነው። አሜሪካ ከመጣ በኋላ የኢትዮጵያ ፖለቲካ አሁን ካሁን በኋላ ጻድቃን የቲንክ ገነጎባት ኢምፓሲብል አይመስልኝም። ጻድቃን ቦሰን ነው ያለው ያ አይደል? ቨርጂኒያ ነው። ጻድቃንና ስዬ አብርሃ እኮ አብሮ ስታርባክስ ቡና ሲጠጡ ነው የሚሉት። ይህን ታውቃለህ? ያ አም ሶሪ ወደደት ግን አሁን ጻድቃንን ተመልሰህ ትግራይ ገባ ብትለው ኢትዮጵያ ገባ ብትለው ይዙለስ ነገ የጻድቃን አሁን ነገር ኢምፓሲብል አይመልስም አይመስለኝም። ጻድቃን ካሁን ማለት ጌታቸው ያለው ኦፕሽን የሚታየኝ የፕሪቶሪያውን ስምምነት የአብይን ጉድ ሁሉን ነገር ሽምድድ አድርጎ ያውቃል በደንብ ገብቶሃል። በቃ ከወጣ በኋላ 100 ፔጅ ያለው 1000 ፔጅ ያለው መጽሐፍ ቢያወጡ ቢጽፈው የዛን ታሪክ እውነቴ ነው እኔ $100 ቢል እገዛዋለሁ። ልምከራዋችን ማወቅ ፈልጋለሁ። የዛ ማይኩ እየራክ ነው። ድምጽ ወደ የቅድሙ አሪፍ ነበር። ሞት ባይኖር ድምጽ እየራክ ነው። አሁንስ ያ አሪፍ ነው። እንትን አትበለው። እሺ። እና እኔ ጌቾ ሪኮመንድ የማደርገው የግሌን ሀሳብ ስካይላይት ዶ ስለጠጣ ምን ስላለ ሸራተን ምናምን ጊዜያዊ ናቸው። የጊዜ ጉዳይ ነው። እንደ ማለቱ ወይ እስር ቤት ያስገባዋል ወይ በቃ ከዚህ በኋላ ቦታ የለኝም አምሶሪ ይጋረገው። እኔ በዛው ፕሪንሲፕል ታደሰ ወረደን ተመሳሳይ ነው የሚያደርገው የጊዜ ጉዳይ ነው ስለማመን። አሁን ታደሰ ወረደ የተማረ አይደለም። በሚሊተሪ ስታንዳርድ በጣም ጎበዝ ነው እንጂ በዲግሪ ደረጃ ይሄን ያህል የምትለው ሰው አይደለም። ግን ታደሰ ወረደን የክልል ትግራይ አስተዳደር አድርጎ ሲያስቀምጠው ለእኔ ሳምቲንግ ቢሃይንድ የሆነ ነገር አለ ከጀርባ። ዩዝን ትሮል ያደረገው ልክ እንደ ኮንደም እንደ ጌታቸው እንደተጠቀመበት ተጠቅሞበት በቃ ዘንድ ገዳይ በቃ አንተ ምሽት ዋጋ የለም በዛው ልክ እንደ አንድ ጥያቄ ልጠይቅህ። ኢትዮጵያ ውስጥ አሁን እንደው የተማረ ተብለው ወረቀት ያላቸው ሰዎች እንደው ለኢትዮጵያ ለውጥ ያመጡ ወይ የቀየሩ ሰዎች ታውቃለህ? አይ ዊሽ ዜያር ቢኖሩ ጥሩ ነበር። ግን የተማሩ ያሉት ሰዎች ደግሞ ያን ቦታ አላገኙትም። ብዙዎች አሉ የምልህ ፕሮፌሰር ዶክተር ምናምን እየተባሉ ግን ዋናው የችግሩ በሽታ እነሱ ናቸው። አብይ አሁን ዶክተር ነው እንዴ? ሪሊ የምን ዶክተር ሪሊ? እውነቴን ነው። ጌታቸው ረዳ እንዲያ ቁጭ አድርጎ አብይና ፌስ ቱ ፌስ ነው ዋን ቴብል ላይ ጌታቸው አንድ የሆነ ፊዚክስ ስራ ሰርቶ ለአብይ ቢሰጠው አመት አይመልሰውም። እውነት ነው ያወራን ነው አይሰራውም። እና በእውቀት ደረጃ ከሄድክ ጌታቸው ማች ጂኒየስ ደና አብይ እውነት ለመናገር ግን ቦታቸው ያሉበት ቦታ የተለያየ ነው። ያሬቱ እሱ ነው። ግን አሁን አብይ ዶክተር አብይ አህመድ ሲባል ከምን አንጻር ነው? የትኛው ዶክተሬት ነው? የከብት ነው? የምን ዶክተሬት ነው? ዶክተር በምን አንጻር ነው? የሌለውን የተማሩ ኮንፍሊክት ሪዞሉሽን ፒኤችዲ የሰራው አብይ ኦፍኮርስ እኔ አብይ ፐርሰናሊ አብይ ለራሱ የሚሰራው የፖለቲካ ድራማ ሳላደንቅ አላልፍም። በጣም ስማርት ነው። ለምሳሌ አማራ ክልል ላይ ጎጃምና ሸዋ ላይ ዝናብ አዘነበልኩ ሲላቸው ዝም ብለህ አስበው። በኢማጂኔሽን እኮ ይላቸው ያመነው ሰው እኮ ነበር። ገብቶሃል? የአምሳ እድሜ የኔ 50 እድሜን 30ውን ቀንሶ 20ውን ለአብይ ውስጥ ያለ እኮ አማራ ክልል እኮ ነበር እኮ ላይ ሲመጣ ማለት ነው። የኔ የራሴ ቤተሰቦች እኔ የምተነፍሰው በአብይ ሳምባ ነው። የራሴ ማውን ፋዘር
አብይን አትስደብ፣ አብይን አትንካ የምትረፍሰው በአብይ ሳምባ ነው። አባቴ ራሴ ማለት አብይ ሌባ ነው እየተሳደብ ፋዘር ማለት ነው። አብይ አጭበርባሪ ነው እየስለው ሙልጭ አድርጎ ሰድቦ አባቴ በጆሮዬ ላይ ስልክ የዘጋት የራሴ አባቴ ነው። ዛሬ የኔ አባት እዛ አቋም አይደለም መስሎኝ ነው፣ ተሸውጄ ነው። ፖለቲካ ቁማር ነው። ዶናልድ ትራምፕ መክዳናልድ ድራይቭ ትሩ ገብቶ ሲሰራ በሱ ፋብሪካ በሱ ካምፓኒዎች 3000-4000 ሰራተኛ አለ። ፖለቲካ ነው፣ ቁማር ነው። አለቀ። ዛሬ የዓለምን ኢኮኖሚ እያፋጨው ነው እያየው ማለት ነው። እየበጠበጠበ ግራ ገብቶታል እምልህ። አንዴ ታሪፍ ያወጣል፣ አንዴ 30 ቀን፣ አንዴ 60 ቀን፣ አንዴ 90 ቀን ይላል። ስለዚህ እኔ የሚታየኝ የትግራይን ፖለቲካ በዚህ ደረጃ አሁን ባለው ደረጃ አብይ በዚህ ደረጃ እንደዚህ ጫወትባት ብዬ አያምኜ በፍጹም አስቤው አላውቅም። የአማራው ፖለቲካ ወደ አማራው ፖለቲካ ስመጣ በጣም የሻገተ ጠነባ ወደፊት አንድ እርምጃ መሄድ የማይችል ጣጣ ውስጥ ፈተና ውስጥ የገባበት ነው። ታየኝ አማራ ፖለቲካ ወደፊት ወደ አንድ የመምጣት አላማ ስራ ከሰሩ ምናልባት በሎንግ ተርም ለውጥ ሊያመጡ ይችላሉ። አሁን ባሉት ጉዞ ላይ ግን አይመስለኝም። የአማራ ፖለቲካ ከፍ ያለው ደሴ ነው ምናምን የሚባል ሰሞኑን ሞታ አሉ። ማን ነገር የኔ አካባቢ ሰው ነው። ሰውየው ወደ ሰሜን ጎንደር ሰው ነው። በጣም 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 ጎበዝ የነበር ሰው ነው። ግን የኛ የአማራ ፖለቲካ ቅድም እንዳልኩ እርስ በርሱ የሚባላ ነው እንጂ አንድነት ዩኒቲ መፍጠር የሚችልበት አጋጣሚ እስካሁን አልተፈጠረም። ግን ተባልተውም እንኳን ወደ አንድ ከመጡ አንድ ነገር። ማን የገደለው ከፍ ያለው ደሴ? እኔ እውነታውን ውስጥ ገብቼ እስካሁን አላገኘሁም። ግን ያው ከራሱ በዚህ አጋጣሚ የአማራው ምልህ እዚህ አማራው ለምንድን ነው የሚሸወደው? ቅድም እንዳልከው አብይ ብቻ አይደለም የሚሸወደው፣ እዚህ አክቲቪስቶቹም ምልህ እኔ አሁን አንዳንድ ጊዜ እዚህ አክቲቪስት የምትሏቸው ምን ያደርጋሉ? አውቀው ወደ ፋኖ አመራሮች ለመቅረብ ሳንቲም ይልካሉ። ሳንቲም ይልኩና እነዛን የፋኖ አመራሮች ያቀርቧቸዋል። እንደ አክቲቪስት ነን ረዳንክ ይሄን ምናምን። ከዛ በደንብ ከቀረቡ በኋላ መረጃውን ለብልጽግና ይሸጡታል። ብልጽግና መረጃውን ያገኛል፣ በድሮን ሄዶ ይመተዋል ወይ ደግሞ በሰው ያስገድለዋል። እና እንደሱ አይነት ነገር ጥንቃቄ የለም። እኔ አሁን በዚህ አቅጣጫ ዋና አማራ የሚባሉትን ብትፈሯቸው ጥሩ ነው እላለሁ። ሁሌ አማራ በተለይ ጎንደር በተለይ ጎንደር እኔ ጎንደር ልጅ ነው። ግን በተለይ ጎንደር ከአማራ ክልል እንደ ጎንደር ባንዳ ምን አልከኝ? ባንዳ በጣም በቁጥር በጣም ብዛት ያለበት ባንዳ ቀጣሪ አማራ ክልል ቁጥር አንድ ጎንደር ነው። በጣም ያሳዝን ማለት ነው። እኔ እግዚአብሔር ምስክሬ ነው። ባንዳዎችን ልክ እንደ ዳቦ መጋገሪያ ኦቭን አላለም። ይሄ የአረቦች የሚጋግሩበት እድሉን ባገኝ አጋጣሚውን ባገኝ እነዚህ አቃጣሪዎችን በሙሉ ሰብስበህ እዛ ዳቦ መጋገሪያ ውስጥ ብከታቸው ደስ ይለኛል። እያለቀሱ ወዛ እንዲያሩ ማለት ነው። እነሱ ናቸው የሚጠቁሙት ነው የምትለኝ? የአማራ ክልል የአማራ ፋኖ በአጠቃላይ ወደፊት እንዳይራመድ ካደረጉ ቁጥር አንድ የጎንደር ባንዳ ነው። ከጎረቤት አብሮ እየበላ እየጠጣ ማታ መሸት ሲል ደውሎ በስልክ ለአብይ የሚያቀጥለው በጣም ያሳዝነው። ስለዚህ አሁን ልጁን ያስበሉት እንደዛ ነው የምትለኝ? ከፍ ያለው ጥያቄ የለውም። የኛ የራሳችን ሰዎች ናቸው፣ ባንዳዎች ናቸው። ግን በጣም ያሳዝን ደግሞ በዛው ልክ ደግሞ ፋኖ ጨካኝ እየሆነ አይደለም። ጨካኝ አይደለም ፋኖ፣ በጣም ያሳዝነው። ለዛ ነው ጨካኝ ካልሆን ወደፊት መሄድ አትችልም። ፋኖ አረመኔ መሆን መቻል አለበት። ጨካኝ በምትሆንበት ቦታ ላይ መጨከን አለብህ የሚል እምነት አለኝ። ይሄ እኔ እምነት ነው። ጨካኝ ካልሆን መዳረሻ አይኖርህም። አማራ ክልል ያለው ፖለቲካ በተለይ በፋኖ በኩል የማየው ድክመት ግራፊትን ሲመጣ ቀኝ ስጦ የሚል ነው እንጂ
በጭካኔው ልክ ማድረግ የሚገባው ነገር እያደረገ ነው አላምንም። እየሄደ አይደለም። አንድ ቀበሌ እንኳን መቆጣጠር አልቻለም። 2 ዓመት ሊሞላው ነው ፋኖ ጦርነት ካካሄደ ከአብይ ጋር። ያን ያደረገው ለምንድን ነው? ጨካኝ በምትሆኑበት ቦታ ላይ ጨካኝ። እኔ አንድ ታሪክ ልንገር። ትግራይ መቀሌን በደርግ ዘመን መቀሌን ሲቆጣጠር የሀየሎም ክፍለ ጦር ነው መቀሌን ተቆጣጠረው። ታስታውሳለህ? መቀሌን ሲቆጣጠሩት በደርግ ዘመን አንድ የትግራይ ልጅ ጨካኝ አረመኔ ለደርጉ ነው የሚሰራ ነበር። ሰው የሚያሰቃይ ነበር። በእነ ሀየሎም ክፍለ ጦር እጅ ተፍንጅ ተያዘ። ምን እንዳደረጉት ልንገርህ። አስረው አፕሳይድ ዳውን አስረው ሰቅለው ቆዳውን ከነነሱ ነው የገፉት። በጭካኔ ላይ ጨካኝ ለሆነ ሰው በዛ መንገድ መሄድ ያስፈልጋል። አማራ ክልል ላይ አብዛኛው ሃይማኖተኛ ነው። ቅዳሴ ነው፣ ቤተክርስቲያን ሄዶ ማልቀስ ነው። የፖለቲካውን እውነተኛውን ፖለቲካ ማለት ቁማር መሆኑን የተረዳው አይመስለኝም። ጨካኝ በምትሆኑበት ቦታ ላይ ግዴታ ነው መሆን አለበት። ዝም ብለህ አይ እኔ እኮ እንደዚህ ነኝ እኔ እኮ እንደዚህ ነኝ ብለህ የምትለው አይደለም። የአብይ ሰራዊት እኮ ከብት አርዶለት በልቶ ጠጥቶ ወደ ሀገሩ እንዲመለስ የሚደረግበት ሀገር ይሄ ወደፊት አያስኬድም። ድሮ ኢህአዴግ በረሃ በነበረ ጊዜ ምሽግ የሚያስቆፍሩት በሰራዊት በተማረከው ምርኮኛ ነው። ፋኖ ለምንድን ነው ይህን ማድረግ ያቃተው? ለምንድን ነው በሚማረክበት ጊዜ አይ ምርኮኛ ነው እንደፈለግ ታደርገዋለህ፣ በፈለግከው መንገድ ታቃኘዋለህ፣ ታሰራዋለህ። ምርኮኛ ነው፣ የፈለግከው ነገር ታሰራዋለህ። ሊገልህ የመጣ እኮ ነው። ሊገልህ የመጣውን ማርከህ በህይወት እንዲኖር አድርገህ የፈለግከውን ስራ እንዲሰራ ማድረግ ግዴታ ነው። ለምሳሌ ምሽግ በለው፣ አረሞ በለው፣ ማጨድ በለው፣ ምግብ መስራት በለው፣ መሸከም በለው ታሰራዋለህ። ይህን ያላረገ ፋኖ ምን ፋኖ? እነሱ ግን ምንድን ነው የሚሉት? ማን ነው ከፍ ያለው ደሴን የመቱብን የጎጃም ፋኖች ናቸው እነከሌ ናቸው እነከሌ ያሉ የሚከሱት ነገር አለ። ይኸውልህ እኔ አሁን የዘመነ ደጋፊ ነኝ። ዘመነን እኔ አሁን በዘመኔ ከአማራ ፖለቲካዎች እንደ ዘመነ አለ ብዬ አላምንም። እኔ አሁን እስክንድር ነጋ ለአማራ ፖለቲካ የሚመጥ ነው ብዬ አላምንም። አይዶንት ተናግሮ ማሳመን የማይችል ሰው አይመጥንም። አማራ የሚመጥነው ታላቁ እስክንድር ነው ብለው ብዙ ሰዎች ይጠራሉ። በአንድ በማይረባ ሃይስኩል አሜሪካ ሃይስኩል ተምሮ ይሆናል እስክንድር ጋር ነው። ግን ታላቁ እስክንድር አሜሪካ የተማረ ምሁር እኮ ነው ተብሎ የአማራ ፕሮፓጋንዳ ይነፋል። እኔ አልደግፍም። በዛ መንገድ አልሄድም። ኃላፊነቱን እንኳን መወጣት ያልቻለ ሰው እነዚህን አራቱን አንድ ማምጣት ያልቻለ አራቱን የሚከፋፍል ወሮ በላ አጭበርባሪ ካልክ እስክንድር ነው። እኔ ዘመነ ለመደገፍ ግዴታ ጎጃሚ መሆን የለብኝም፣ መሆን አይጠበቅብኝም። የጀነራል ተፈራን እንዴት አየኸው? በቅርብ ጊዜ አንዳንዶች ሲወርዱበት ነበረ። የአማራ ብቻ አይደለም ትግራይም ኤርትራም የህልውና ሰሜኑ የህልውና ስጋት ስላለው በጋራ በአንድነት አብሮ መቆም አለበት ስላለ ብዙዎች ሲወርዱበት ነበር። እንዴት ከወያኔ ጋር እንስራ ይላል ከቲፒኤልኤፍ ጋር በሚል ጀነራል ተፈራ ማሞ በኋላ ላይ እንዲያውም እነዚህ የብልጽግና አክቲቪስት ነው ምላቸው እኔ፣ ምክንያቱም መረጃ እየሰጡባችሁ ነው ዋና አማራዎች። አይ ደግሞ ወዲያውኑ የሆነ ነገር አልክ ሲባል ተፈራ ማሞ አማራ አይደለም አገውና ትግሬ ነው የሚል ስም ማጥፋት ጀመሩ። ግን እሱ ኤኒሃው ያው የተለመደ ነው። ለማንኛውም ግን ጀነራል ተፈራ እንደዛ ስላለ ብዙዎች ሲወርዱበት አየሁ። ያንተ እንዴት አየሁ የጀነራል ተፈራ? ይኸውልህ ፖለቲካ መገላበጥ አለብህ። ካልተገላበጥ ታራለህ። ገብቶሃል?
ኢህአደግ ድሮ በረሃ በነበሩ ኢህአደግ ደርግን ለመጣል እኮ እነ ተፈራ አብረው ታገልግለዋል እኮ ከእነመለስ ጋር ሰርተዋል። አብይ እኔ አሁን ለምሳሌ ልንገርህ፣ ቲፒኤልኤፍ ደብረሲና ሂዶ እያለ አዲስ አበባን ቢቆጣጠር ኖሮ የአማራን ክልል ቲፒኤልኤፍ በድሮን ይደበድባል ብዬ አላምንም። ይህ የኔ እምነት ነው። ሌሎች ላይ ይስማሙ ይችላሉ፣ ችግር የለውም። ያ ስልህ ግን ሙሉ ለሙሉ አማራ ክልል ትግራይ የቲፒኤልኤፍ ድርጅት ኢትዮጵያን እንደገና ቢቆጣጠር አማራን ሙሉ ለሙሉ እንደፈለገ መሆን የሚችልበት አጋጣሚ ይኖራል አይመስለኝም። በዛው በነበረው ነው የሚቀጥለው እየነማም ነው። ግን አሁን እነ ተፈራ እነ ትግራይ ጋር ሄደው ስምምነት ሲያደርጉ በምን መንገድ ነው? በምን ስሌት ነው? ቲፒኤልኤፍ አብሮ ለስንት ዓመት ያገለገለ ቲፒኤልኤፍን በረሃ በነበሩ ጊዜ የአማራው በጣም ብዙ መስዋዕት ያደረጉ ግን በነዛ ሰዎች አንድም ቀን ስማቸው ተነስቶ አይቀርም። ለምሳሌ ታምራለህ ለአንሳ ታምራለህ ከኢህአዴግ ጋር ብዙ መስዋዕት አድርገዋል፣ ታግለዋል። እውነት ለመናገር ግን ሂዶ መጨረሻ ላይ እነመለስ እነ ታምራለህ ምንድን ነው ያደረጓቸው? የአማራ አብሮ የታገሉ ለዛ ለ17 ዓመት መስዋዕት ያደረጉ 5 ዓመትም 6 ዓመትም 7 ዓመት ከቲፒኤልኤፍ ጋር አብሮ ያገለግሉ የነበሩት ሰዎች ምንድን መጨረሻ ላይ ምንድን ነው ዋጋ እንትን ያደረጋቸው? እነ ተፈራውን ከነ ደብረጽዮን ጋር ሂደው ቢሰሩ ችግር የለውም። ግን ሂዶ መጨረሻው ውጤቱ ምንድን ነው የሚለው ላይ ነው ማየት የምፈልገው። አሁን ትግራይ ያ ከነበረው ጥፋታቸው ቲፒኤልኤፍ ትግራይ አይደለም ቲፒኤልኤፍ ድርጅቱ ከዛ ካደረገው ጥፋት ይማራል ወይ? አማራውስ አብሮ ለመስራት ዋስትናው ምንድን ነው? ቀደም አንድ ነገር አልከኝ። የአማራ ትግል ከዚህ በኋላ ወዴትም አይሄድም፣ በ2 ዓመትም ውጤት አላመጣም። ስለዚህ እንዳንተ የልብህ እይታ በዚሁ ከቀጠሉ ያላቸውም ሰራዊት ይበትናል፣ እነሱም ወደ ተራ ሽፍታነት ይቀየራሉ። ክልሉንም ያው በየቦታው ኬላ እየሰሩ ወይ እየዘረፉ እየነጠቁ ክልሉንም ይበጠብጣሉ። በትግላቸው የትም የማይደርሱ ከሆነ ሌላ አጋር መፈለጋቸው ስህተት ነው። ይኸውልህ አሁን አንተ ያልከው ነገር ይፈጠራል። አማራ ክልል ላይ የሆነ መዳረሻ ከሌለው ሂዶ መጨረሻው ሽፍታ ነው የሚሆነው። ግን የኔ እምነት ግን ትግራይ ቲፒኤልኤፍ ወይ ቲዲኤፍ ከአማራ ጋር ለመስራት ቁርጠኛ የሆነ ዋስትና ያለው ሆኖ አብሮ መሄድ ከቻሉ የ24 ሰዓት አብይ ቤተመንግስት የመቆየት 24 ሰዓት እድል ነው የሚኖረው። ምክንያቱም ሁለቱ አንድ ከሆኑ ከፊት ለፊት የሚቆማል ብዬ አላምንም። አማራ ክልል ላይ ለምሳሌ አማራ ክልል ላይ ያሉ አራቱ እንዳይስማሙ የሚያደርጉ አንዳንድ ወሮ በላዎች ካሉ እነሱን ትበላቸዋል። ላጥላጥላጥላት ታደርጋቸውና አራቱን ወደ አንድ ታመጣቸዋል። ፖለቲካ ነው። አምሰዋል። ይህ ህዝብ ከሚሰቃይ በጣት የሚቆጠሩ ያሉ ወሮ በላዎችን በልተህ አትሊስት ህዝቡ ሰላም የሚያገኝበት መንገድ ታመጣለህ። ሻዕቢያ እኮ ጀብሃን በልቶታል። አልበላውም እንዴ? በልቶታል። አልበላውም? ያ በልቶት እሱም በልቶ አይደለ እንደ ኦቨርቴክ አድርጎ ሄደው ቀጣይ ቲፒኤልኤፍ የበላው የለም አለው። እንትኖችን ኢዲዩ በልቷል። ስለዚህ ደርግንም በልቶ ነው ወደፊት የመጣው ኢህአዴግ። ስለዚህ ይሄ ያለውን በዓለም ውስጥ ያለውን በኢትዮጵያ ብቻ የተፈጠረ ነገር አይደለም። ይሄ ኖርማል ነው። ስለዚህ እኔ አማራ ክልል ላይ ለምሳሌ እነ ዘመነ እኔ እድሉን አግኝቶ እነ እስክንድርን በላልቶ ዋጥ ላጥላጥ አድርጓቸው የአንበሳውን ድርሻ እስክንድር ዘመነ ይዞ ወደ አዲስ አበባ ቢገሰግስ ደስታውን አልችልም። የምሬ አይ ዶንት ኬር። እስክንድር አንድ ወሮ በላ ነው። ምንም ቢሄደ አልሄደም ለእኔ ምንም። ይሄ ጎንደር ያለውንም ቻቻ አድርጎ ሰብስቦ ወደ ራሱ ቢያመጣው ነው የምትለኝ? በቃ ወደ አንድ እንትን ታደርገውና ወደ አንድ ታመጣዋለህ። የራሴ አንድ መስመር ይይዛል። አለቅ። እንደዚህ ከተጓተትክ
እርስ በርስ እየተባላው 100 ዓመት ነው የምትሄደው። ይሄ ደግሞ አይሆንም፣ አይመጥነንም። እኔ እንደ አማራ አያስኬድም። ስለዚህ ዘሜ መለብለብ አለበት ነው የምትለው? ዘሜ የሚበላው ዘሜም ሆነ ሌሎች የሚበላውን በልቶ ወደፊት መጥቶ ወደ አዲስ አበባ መገስገስ። አንድ ታደርጓል፣ ጉልበት ይኖራል፣ አቅም ይኖራል። ያኔ በአንድ መንገድ ሁሉንም አራቱን በአንድ እንትን አድርገህ ወደ አዲስ አበባ ለመድ እድሉ ሰፊ ነው። ስለዚህ አንተ የዘሜ ሊደርሽፕ ነው የምትቀበለው? እንደዛ ነው የማምነው። አንዳንዶች ደግሞ የእስክንድርን ይቀበላሉ፣ አንዳንዶች ስረስማር ይላሉ፣ አንዳንዶች ተፈራ ማሞ ይላሉ። እና እሱም እዚህም ያለው እኮ አክቲቪስት ራሱ እኮ ሁሉም ፋኗል። እንትናቺ ማን ነው ሰኞ ገበያ ነው የምትባል ልጅ እሷ ራሱ ፋኖ አላት አሉ በግሏ ቪአይፒ ፋኖ። አዎ ግን እኔ ምን መሰለህ ይሄ በጣም በጣም የሚቆጠሩ ያሉትን እሱን ሳታላምጥ ትበላቸዋለህ፣ እሱ ችግር የለውም። ግን እነዚህ ላይ ያሉትን አሁን ለምሳሌ እነ ተፈራን እነ እስክንድርን ዘሜ በአንድ መንገድም ወይ በሌላ መስመሩ ይሄ ነው። በዚህ መንገድ ካልሄድን ያለው አማራጭ ይሄ ነው። ትበላላችሁ፣ ትመታላችሁ። አሜን ብላ ከዚህ ህዝብ ከዚህ 30-40 ሚሊዮን ህዝብ የእናንተ ህይወት አይበልጥም። የዚህ ህዝብ ስቃይ መብቃት አለበት የሚል አቋም መምጣት መቻል አለበት። ከአንዱም ሊደርሽፑ አለመኖሩ ነው ዝርክርኩ መትለኛ አሁን ያለው 100%። ራይት። ስለዚህ እኔ ዘመንን ለመደገፍ ግዴታ ጎጃም፣ ደብረ ወርቅ፣ ደብረ ሰላም፣ ደብረ ማርቆስ ወይ ባህር ዳር መወለድ አይጠበቅም። አንተ ጎንደሬ ሆነህ ነው ዘሜን የምትደግፈው? እኔ የሰሜን ጎንደር ሰው ነኝ። ግን የዘመነ ሀሳብ የዘመነ ፕሪንሲፕል ይገዛኛል። ይሄ አቋም ነው። እዚህ የሚኖረው ግን ዘሜና ደግሞ ጀነራል ተፈራ አንድ ቢሆኑ አትመርጥም? በጣም ትንሽ ሲቪላይዝድ ይመስሉኛል። እኔ ወደ አንድ ቢመጡ ሁሉም እኮ ነገርኩህ እኮ በሰላም መንገድ ወደ አንድ ቢመጡ ሁሉ ደስ ይለኛል አልኩህ እኮ። ግን ካልሆነ ደግሞ የሚበላውን ትበላና ወደ አንድ ቢመጡ ታደርጋለህ። ለብ አድርገኸው አይደለም በሌሎች ዓለም ላይ ያለ ነገር ስለሆነ። ምክንያቱም አንተ ህዝብ ሁሉ ሊያልቅ 70 ሚሊዮን ከሚያልቅ እያልከኝ ነው። እረዳሃለሁ፣ ልክ ነህ። እና የኔ እምነት እንደዛ ነው። ይሄ ይሆናል አይሆንም እንግዲህ በሂደት ማየት ነው። እኔ ግን አሁን በሞተው እዚህ ካለስ አክቲቪስት እንደው ማን ቢቀር ማን ቢወገድ ደስ ይላል? እኔም ምናልባት አንዳንዱን በልቼው ልቀጥል ወይ እያልኩ ነው። እኔ ቁጥር አንድ እስክንድር ለአማራ የሚጠቅም ነው ብዬ አላምንም። አዎ ግን ነው አክቲቭ ያረ እዚህ ያለ አክቲቪስቱስ ማን ቢወገድ ማን ቢቀጥል ይሻልሃል? አይ በቁጥር አንድ ካሉ ዝም ብሎ ፕሮፓጋንዳ የሚነፋ ነው እንጂ አሁን እውነተኛ ፖለቲከኛ ከሊ አለ ለአማራ ህብረተሰቡ። እኔ አማራ ወደ 7 ወደ ኋላ ቆጥረን ማምጣት አለብን ብዬ ነው የማምነው። እኔ ለምሳሌ በአማራ ክልል ላይ አብን ላይ ያለ በለጠ ሞላ የአብን ዋና መሪ አድርገው ያመጡ ክርስቲያን ታደረና ደሳለኝ ጫኔ ናቸው። በብሔር ከሄድክ እኮ ወደ ማነቱ በለጠ ሞላ እኮ አማራ አይደለም፣ ኦሮሞ ነው አይደል? ትግሬና ኦሮሞ። ኦኬ ራሱ በቃሉ የተናገረው ነው ማለት። ኢንተርቪው የተደረገው በስሜነ ባይፈርስ። አዎ ልክ ነው፣ እንደሱ ሲል ሰምቻለሁ። አዎ እና እነ ክርስቲያን ታደለ ዛሬ እስር ቤት ነው ያለው። ደሳለኝ ጫኔ አኮርስ ፓርላማ ነው ያለው። ግን ይህን ሰውዬ ወደ አማራ ዋና የበላይ እንደዚህ አድርገው ሲያመጡት አማራ ያልሆነ ሰው ከምን አንጻር አይቶ ነው? በምን አንግል አይቶ ነው? አሁን በለጸጋ አሁን ቢጠሩት አይሰማም። ማን ነው የሚሰማው? በለጠ ሞላ። አሁን እኮ ተጋሪዎችም እንደሱ ነው ያሉት። አሁን እኮ የትግራይ ደግሞ በለጠ ሞላ ደግሞ እኮ ጌች ነች። አይ አትሊስት ይኸውልህ ጌታቸው ትግራይነቱ እንዲና ያላደረገ። አዎ ግን ምን አለ መሰለህ እኔ ግን ይኸውልህ ኤድመንድ በለጠ ሞላ የአማራ አብን ፕሬዚደንት አድርጎ እነ ክርስቲያን ታደለ አማራ ሆኖ እነ ደሳለኝ ጫኔ በለጠ ሞላን የአማራ አብን ፕሬዚደንት አድርጎ ሲመርጡት አማራ ያልሆነ ሰው ምን አስበው
አረ በረከት ስምኦን ለምን እንቋወመዋለን? ዋይ አይ ብሌም በረከት ስምኦን ኤርትራዊ ነው። አተሳሰባችን አማራ ክልል ላይ የአማራ ተወላጆች በፖለቲካ አንጻር ከሄድን ቁማሩን አልገባንም፣ አልበላንም። እውነት ለመናገር በጣም ወደኋላ ወርደናል። የለም እውነት የለም። እንደዛማ ከሆነ ለምንድን ነው እኔ በረከት ስምኦን የምቆመው? 27 ዓመት እኮ አማራ ክልል እንደፈለገ አድርጎች ይህ ነው። ግን በጣም ማዝነው የሚመሰለህ ክርስቲያን ታደለ እና ደሳለኝ ጫኔ 100% አማራ ናቸው ያምናለሁ። የኔ አማ ቢሮ የኔ ግሌን ነው እምነቴን ነው የምነግርህ። ግን በለጠ ሞላን ፕሬዚደንት አድርገው የአብን መሪ አድርገው ያመጡት ዛሬ ክርስቲያን ታደለ እስር ቤት ነው እኮ። በለጠ ሞላ ሄዶ ሀይ እንዴት ነው ወንድም አለም አላለው። መስሚያ የለም፣ አይሰማም፣ መስማትም አይፈልግም። ይሄ ነው እንዲህ አማራ አይደለም። አብይ ጋር ቁጭ ብሎ እኮ ነው የሚውለው በለጠ ሞላ ኤቭሪ ዴይ። እንዳለመታደል ሆኖ አማራው ጥሩ መሪ የለውም። በጣም ማለት ነው። እኔ አሁን የሚታየኝ አማራ ወደ ፖለቲካ እውነተኛ አማራ የሆነ ለአማራ የሚቆረቁ የሚያስብ 7 ወደኋላ ቆጥረን ሂደን 7 ጊዜ ቆጥረን እውነተኛ የሆነ አማራ ማምጣት አለብን። የግሌ እምነት ይሄ ነው። አይ ካልን ደግሞ እንደዚህ የሆነ ነው የምንቀጥለው እና በጣም ሳድ አማራ በጣም ለዚች ሀገር በጣም ትልቅ አስተዋጽኦ ካደረጉት አንዱ ብሔር ነው ብዬ ነው የማስበው። የአንበሳውን ድርሻ ውስድ አላውቅም፣ ግን ለዚች ሀገር ግን ትልቅ አስተዋጽኦ ካደረጉት አንዱ ብሔር ነው ብዬ ነው የማስበው። ይሄ መከራው ግን በቀላል የሚቀለበስ ነው ብዬ ግን አላምንም። ይህን ካላደረግ ቨሪ ሳድ። አይ በጣም እኔ ምልህ ለአማራው ብቸኛ አክቲቪስት በሆንለት ምን ይመስልሃል? ኢንዶርስ ታደርገኛለህ? አላረግም። ወይ ሞት ባይኖር ምን ነው? አይ ለምን መሰለህ አሁን አንተን ወደ ኋላ ሄጄ ብቆጥር ዘር ማንዘርን 7 አትደርስማ አማራ። ዋንተ 7 የሚደርስ ነው ትፈልገው? እኔ እንደዛ ነው የማስበው። ያ እኔማ 7 ቀረብ ሩቅ ሳትሄድ ግሪክ፣ ጣሊያን፣ ፈረንሳይ ምናምን ውስጥ ነው የምገባብህ። ስለዚህ አይሆንም። ከላይ የሚላይ ሲቲለ ነሬ ትሌ ሲትዋ ዩኒ ፓቴራና ክሴሪስ እያልኩኝ ግራ ነው ማጋባ። አይ ከዚሁ ላይ መናገር ነው እውነታውን። የማይሆን ነገር ላይ አይሆንም። ስለዚህ እኮ አሁን ብዙ የአማራ ልጆች ከማንም በላይ የምትደክመው አንተ ነህ ይሉኛል። አንተን ለአማራ በጣም ትደክማለህ፣ በጣም ነው የምታግዘን፣ መረጃ እየሰጠህን፣ እያጽናናህን፣ እያበረታታህን ምናምን ላሉ በአማራ ስም ደግሞ ብዙዎች ይበላሉ፣ አንተ ግን በደረቁ ትጮኻለህ ይሉኛል። እንትንን መደግፍን ሳላደንቅ አላልፍም። ግን ምን መሰለህ ሂደን እኮ መጨረሻው ላይ ያው ምንም ይሁን ምንም ወደ ራስ መመለስ አይቀርም። እንግዲህ ጉዳይ ነው እና እኔ አሁን ለአማራ ሕዝብ እኔ ልሁን ብዬ አላምንም፣ መሆንም አልችልም። አቅሙ ብቃቱ እውቀቱ የለኝም። ገብቶሃል? 7ቱ ላይ የለህበትም እንዴ? ሞት ባይኖር አለሁበት። ግን እኔ የምልህ እኔ መሆን አልፈልግም። ሁን ብባል አልሆንም፣ መሆን አልፈልግም። ግን የተማረ ፕሪንሲፕል በጣም እውቀት ያለው ቆጥረን ሄደን ወደኋላ ቤተሰቡን ሄደን ቆጥረን 7 የአማራ መሆኑን አውቀን ለአማራ እውነተኛ መሆን የሚችል ሰው ማምጣት መቻል አለብን። ይሄ የኔ እምነት ነው፣ ፕሪንሲፕል ነው። ይሆናል ወይ? ምናልባት የጊዜ ጉዳይ ነው። ይህን ማምጣት ግዴታችን ነው። አሁን እኔ ትግርኛ እናገራለሁ አይደል? እጄ የክልል ትግራይ አስተዳደር ልሆን ብችል አይሆንም። ልሁን ብል አይሆንም፣ አይቀበለኝማ። ያለ እውነታውን ነው የምነግርህ። ቋንቋ መናገር ችግር የለም። እኔ አንድ ጥሩ ታሪክ ልንገርህ። አንድ ምግብ ቤት ያርግኝ እና ምግብ ቤት ውስጥ እኔ ትግርኛ ማወራ አልመሰለውም ሰውየው እና በትግርኛ ከጎን ያለው ጋር ያወራሉ። ስለኔ የሚያወራ እና
ጥሩ አይደለም ስለኔ የሚያወራው ሰውየው ማለት ነው። ግን ሰውየው ሲናገር ትግርኛ የምናገር አልመሰለውም። አንዱ ይሄ ነው። ሁለተኛው ደግሞ ያገባዋት ሚስቴ ማለት ነው የትግራይ ልጅ ነች እና አጋጣሚ የእሷ ቤተሰብ ስለ እኔ ያወራሉ በትግርኛ። እኔ እዛ ቁጭ ብዬ እየሰማሁ እግዚአብሔር ምስክሬ ነው፣ እየቀለድኩ አለም ኤድመንድ እውነቱን ነው የምነግርህ። እና 3 ሰዓት ቆይቼ 3 ሰዓት አካባቢ ቆይቼ በትግርኛ ማውራት ጀመርኩኝ። ቅድም የምንናገረውን ንግግር ትሰማ ነበር እንዴ ብለው ጠየቁ። አዎ አልኳቸው። ቅድም የምንናገረውን ትሰማ ነበር አሉኝ። አዎ ሰማ ነበር አልኳቸው። አይ እኛ እኮ አልመሰለንም እና ይቅርታ አሉ። አይ ችግር የለውም ፐርፌክት ነው የምናገረው። ባይ ዘ ወይ ትግርኛ ጎንደር ውስጥ ከግማሽ ፖፑሌሽን በላይ ትግርኛ ይችላል። ትግርኛ ስናገር በነገራችን ላይ አማራ ነው ብለህ አታስበኝም። እግዚአብሔር ምስክሬ ነው። በደምብ ነው የምናገረው። ይታወቃል እኮ ጎንደር የትግራይ ነው እኮ የሚባለው ለዛ ነው። አይ እሱን ተውቶ ግን ነገሩንም ቋንቋ ማወቅ ማንነት ማለት አይደለም። እኔ አሁን 4 ቋንቋ እናገራለሁ እና ከ4 ቋንቋ አሁን አረቢክ እጽፋለሁ፣ አነባለሁ፣ እናገራለሁ። እዚህኜ ሳውዲ አረቢያ በጋዜጣ የሚጻፈውን ዩናይትድ ኤምሬት በጋዜጣ ስለ ስራ ሲወጣ ስለ ብዙ ነገር ሲነገር እዚህኜ በስልኬ ነው የማነበው። ችግር የለም ነው ግን ያ ማለት ራሴን ማድነቅ ፈልጌ አይደለም። አምናት አድማየር ማይሰልፍ እና ቋንቋን ማወቅ የአንተን ማንነት እንትን ይለዋል ማለት አይደለም። እና ያንን ነገር አጋጣሚ ሲደርስብኝ ግን እኔ እለፍ ነው ያልኩት። አይ ችግር የለውም መሆንም ያለበት እንደዛ ነው። ትክክል ነው። ገብቶሃል? አንተ አሁን ትግርኛ ትናገራለህ፣ አማርኛ ትናገራለህ፣ ብዙ ቋንቋ ትችላለህ። እርግጠኛ ነኝ የውጭ ሀገር ቋንቋዎች ከእንግሊዝኛ ውጭ የምትናገረው ይኖራል በሚገባ አይደል? ልክ ነኝ አይደል? በሚገባ እና አንድ የዩቲዩብ ደረጃ የሚባል አለ። ደሬቲዩብ የሚባል አንድ ዩቲዩብ ላይ ወደ 3000 ሰው ተሰብስቧል እና ስለኔ ነው የሚያወሩት። አደገኛ ነው እና ተገዝቶ ነው የመጣው። አማርኛ ማስለምደውት ነው አሉ እና አንተ ነው እንደዛ የሚለው? አዎ። እና 3000 ሰው ተሰብስቧል። በኋላ አንዱ እጅ አወጣ እና ሰዎች ልከውልኝ ነው ስለአንተ እየተወራ ነው አሉ። አይ ጥሩ እስቲም ልግባ ብዬ እኔም ልስማ እስቲ እና አንዳንዶች እጅ ያወጡ ማለት እኛ ጋር እንደውል እኛ እንነግርሃለን ሚስጥሩን ስለሱ አሉት። ኦኬ ስለሱ የሚያወሩ ተገኝቷል አለ። አንዱ ደወለ። በቅርበት ነው የማውቀው። ኢትዮጵያ ውስጥ ብዙ ቋንቋ ይችላል አለ። አፋርኛ ብታወራ አፋርኛ ያወራላል፣ ምን ብታወራ ያወራላል አለ። ተገዝቶ ነው የመጣው። በትውልዱ ግብፃዊ ነው አለ። አሁን ለጊዜ የገዙት ወያኔዎች ናቸው። ብታምኑም ባታምኑም $40,000 ነው የሚያገኘው አለ በወር። 40,000 40,000 ነው የሚያገኘው። ሳይበር ቀጥ አድርጎ የሚያሳድመው አለ በእያንዳንዱ ነገር እሱ እና አማርኛ ራሱ እዛ አስተምረውት መጥተው ሰምና ወርቁላ ነው የሚችለው አለ በአማርኛ እና ስለሱ ሚስጥር ማታውቁ እና ለዛ ነው አሁን ባለቀ ሰዓት ፈተው ለቀቁት አለ። ተዘጋጅቶ ነበር አሁን ሰዓቱ ነው አሉት። ተፈቶ ተለቋል። አሁን ታገኙታላችሁ በየሳይበሩ በየሚዲያው ላይ አለ እና $40,000 በኋላ እዛ ውስጥ አንዳንዶች በእናታችሁ ስልኩን ስጡኝ እኔ ራሴ ሲንግል ነኝ ይፈልገዋለሁ ምናምን አሉ። እዛ በቃ ለካ ልጁ እኔን አስጠላለሁ ብሎ ወዳጅ አበዛብኝ። በኋላ እኔ መሴጅ ይደርሰኛል በፌስቡክ ላውራ ፕሊስ ላናገርህ። ለካ ሰው ፖለቲካውን ትቶ 40,000 ሊካፈል እና ምልህ ወል ቋንቋ ግድ ነው ምልህ ቋንቋ ለመግባባትም ስለሆነ በጣም እና ኤኒዌይ ግን እኔ የኢትዮጵያ ፖለቲካ እንደ ኮንክሉዥን የማደርገው መሰለኝ ኤድመንድ አብይን እኔ አሁን አብይ
በተወሰነ መንገድ ሳላደንቅ አላልኩም። ከፖለቲካ አንጻር ሳይ ለራሱ በጣም 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 ስማርት ነው። አዎ የአማራን ፖለቲካ እኮ ድራሹን ከፋፈለው እኮ ፋኖን። አሁን ፋኖ እኮ ታውቃለህ አይደል? አማራ ክልል እኮ የሚጋደለው አውቆ ተንኮሉን ነው። ሚሊሻ ሰለጠነና ወታደር እንዳይሞትበት አማራ ለአማራ እንዲሞት ቁጥሩ በዛ እንዲቀንስ እንዲጠፋ ይሄ ምንድነው ስሙ የሆነ ስም ሰጥቷቸዋል። የአማራ ሚሊሻ ሳይሆን አድማ በታኞችን ነው። ደግሞ ገንዘብ የማይሰራው ስራ አለ ብዬ አላምንም። እርስ በርስ ነው የሚገዳደሉት ስል ደፍነትሊ እሱን እኮ ነው የምልህ። አብይ ብልጥ የማደርገው ለሚቀጥሉት 20 ዓመት ኢትዮጵያን መግዛት አቅም እድል አለው የምለው ለዛ ነው። እኔ በነገራችን ላይ አብይ ኢትዮጵያ ከነበሩ መሪዎቹ ከኃይለ ሥላሴ በስተቀር ለግዥሪ ኑሮ የኖረ ከኃይለ ሥላሴ በኋላ አብይ ነው። 15 ቢሊዮን ዶላር የቤተ መንግስት ያሰራ የራሱን ጀት ገዝቷል። በነገራችን ላይ ሰምተሃል? ፕሌን ነው። በኢትዮጵያ ታሪክ ውስጥ እንደ የኃይለ ሥላሴ የልጅ ልጅ የሚሰራ የለም። ቁጭ ነው የሚበላ ነው። በደጉ ጊዜ ያካበቱ መለስ ዜናዊ አንድ ጊዜ ከሀገር ወጣና ያኔ በስልጣኑ ዘመን ከሀገር ወጣ። በኋላ የተለያየ ስብሰባዎች ነበሩት። ኒሃው ዊዝን 3 days ነው 2 days 3 days ኒሃው ተመለሰ። ሲመለስ ኦፊሱ ተለውጦ ሶፋ ይሄ መቀመጫውን ለውጠውት ጠረጴዛውን ለውጠውት ምናምን ጠበቁት የመለስ እና ለካ በዛች በመንጌ ሰባራ ወንበር ላይ ነበራሉ የሚሰራው እና ሲመጣ አዳዲስ ወንበሮች ተቀብቶ ምናምን ጠበቀዋል። እና ኢቭን ማረፊያ ከስራውት አንዳንዴ እረፍት ያስፈልጎታል ብለው አድሰው ሩም ነገር ሰርተውለት አልጋውን ላስገቡለት። በኋላ ምን አላቸው? እቺን ያወጣችኋትን አጠራቅመን ስንት ደሃን መገባባት ነበራል። ደነገጡ። እና ይሄ ፕሌን የሚባለው ነገር ለኃይለ ማርያም እና ለመለስ ቀርቦላቸዋል። የግል ፕሌን ያለጠፈ ነው አለ። እና ኃይለ ማርያምም ነው አለ፣ መለስም ነው አለ። ይሄ ግን ጅብ ነው። ይሄ 500,000 የአዲስ አበባ ነዋሪ ጠርጎ መንገድ ላይ ጥሎ የ10 ቢሊዮን ዶላር ቤተ መንግስት ይሄ አይውል አጥንትህን ደምህን ገጦ የሚበላ መንግስት ነው። መለስ ዜናዊ እኮ መኪና ልቀይርልህ ካልከው እንኳን ምን ያስፈልጋል ነው የሚለው። እኔ በጣም ማደንቀው አንዴ እሱን እቺ ዶክተር ኢሌኒ ታውቃታለህ? እቺ ኢኮኖሚስት እዚህ ከአሜሪካን ሄደችው። እሷ ጋር አግኝቻት ነበር። ኢትዮጵያም የተገናኝተን ስልኳን ሰታኝ የኔ ያው ቢዝነስ ካርዷን እናወራ ነበር። ምን አለችኝ? ኢሴክስን ጨርሰን አለች። እንግዲህ ያው እሱ ነው የጠራኝ፣ ኢትዮጵያ አስመጣኝ እሱ ነው እና አሳይመንቱን የሰጠኝ እሱ ነው ምናምንና እኔ ያው ወረቀቶች ምኖችን ጽፌ ሰጠውትና በአንድ በ3 ወር ያልቃል ብዬ ነው አንብቦት ጨርሶ፣ ምክንያቱም ስራ ስለሚበዛበት ብዬ እና በጣም ብዙ ፔጅ ነው አለች። እና ሰኞ ሰጠውት፣ ሮብ ጠራኝ አለች ጨርሶት እና ጠራኝና ይሄንን መስተካከል ያለባቸው ብዙ አወራናለች። ይሄው ኢሴክስን ያው ጀመር አለቀለች። አልቆ ልክ ኢሴክስ ስራውን ሊጀምር ሲል ሊመረቅ ደወልኩለትና ይሄው ስራውን ጨረስ ነው እና ኑና መርቁት ስለዋለች። አሁን እኔ የተሰራ ስራ ከምመርቅ ያልተሰራ ስራ ብሰራ ይሻላል። ግድ የለም እዛው እናንተ መርቁት አለመጣም ነው ሰውየው አለች። በቃ ስለራሱ ምንም አይነት ምልህ ድሎት አይወድ፣ ቅንጦት አይወድ፣ ፎቶ አይወድ፣ ካሜራ አይወድ። ከመለስ በላይ ጂኒየስ የለም። እቺ የዩናይትድ ኔሽን የጸጥታ እንትን የአሜሪካኗ ማነው ስሟ ምን አለች? እሷ ራሷ ኤሴ እኮ የሚጽፍልኝ እሱ ነው ትላለች። ሶ ጂኒየስ። እኔ አንዳንድ ጊዜ ምን ያለው በአብይ ባህር የመለስ ጭንቅላት ቢኖረው እመነኝ አብይ የዓለም ፕሬዝደንት ካልሆንኩ ብሎ ነበር የሚያስቸግረው። እና
የፕሌኑን ስታነሳት እዚያ ላይ ምንድን ነው በስማ እሱ ቢሮ ተቀየረልኝ ብሎ ለምን ቢሮ የሚል ሰው ይሄ 10 ቢሊዮን ዶላር 500 ሺህ የመሃል ከተማ አዲስ አበባ ሰው ነው የተፈናቀለው 500 ሺህ በዛ ላይ ደግሞ ማፈናቀሉ እኮ አይደለም ሲያለቅሱ ህፃን ልጅ ይዘው ምንም ሂዳዝን ኬር ለምን አትሞትም ይሄ በጣም አውሬ ነው እና ምን መሰለ እኔ አንዳንድ ጊዜ ምን እላለሁ ጭካኔ ስማርትነት አይደለም አዋቂነት ወይ ብልህነት አይደለም ጭካኔ ምን መሰለ ነፍስ የሌለው ሰው ለምሳሌ ሂትለር ብዙዎቹ ምን ይሉታል ስማርት ነው ይሉታል ነው ሂትለር ጨካኝ ነው ላይክ ያጠፋል ይሄ እንደ ስማርት እንደ ብልህ አዋቂ እንደሆነ አታየውም ይሄንን ነገር እንዴት ነው የምታየው በቃ እኮ ጨካኝ እኮ ስለ ሰው ልጅ ምንም ሲምፓቲ ኤምፓቲ ከሌለ ነፍስ የሌለው ይላሉ ነጮች ሂዳዝና በሶ ይላሉ ነፍስ የለው በቃ ስለዚህ በለው አጥፋው አንተ አሁን ባለፈው ጊዜ እኮ አይወራም የአማራ አክቲቪስቶች እንደምታየው አያወሩትም እንጂ እኮ ቤት ለቤት እኮ አማራ ክልል እኮ እዛ ገበሬዎቹን እየጨረሷቸው እኮ ያነድ ለመሰለ እያንዳንዱ ድሮን ሲመጣ የመጨረሻው ፊርማ በአብይ ነው የሚፈረመው ልክ ነህ ሶሪ እርሻውን እያየ አቃጥለው የሚል ገበሬውን እያየ ግደለው የሚል ምናምን እና እኔ የአብይን ማየው በቃ በታሪክ አጋጣሚ ኢትዮጵያ ነፍስ የሌለው መሪ ላይ ወድቃለች አለቀ ግን አድመንድ የአማራ ፋኖ በየትኛው በአራቱ አቅጣጫ ያለው ጨካኝ መሆን ለምንድን ነው ያለው መሪ የለውም አልክ እኮ ጥሩ አነሳ ጨካኝ ለመሆን እኮ መሪ ያስፈልጋል ኖ መሪ ምን መሰለህ አለበለዚያ ሁሉ መሪ ከሆነ የተጠናከረ ሪፖርትም አይደርስም አሁን እኮ የአማራ ክልል እኮ የጎበዝ አለቃ አመራር ነው ሁሉም በየክልሉ በየሰፈሩ ታውቃለህ እኮ አማራ ክልል እኮ ከ7 ነው 8 ኬላ በላይ እያስቆሙ ገንዘብ የትኛው እውነተኛ የትኛው ውሸተኛ ፋኖ እንደሆነ እንደማታውቅ ብራዘር አሁን በቅርብ ጊዜ ሄዶ ነበር ከአዲስ አበባ ደብረ ብርሃን ስንሄድ አለ 8 ነው 9 ቼክ ፖይንት አለ ከ9 ቼክ ፖይንት 8ቱ በመከላከያ ሲሆን አንዱ በፋኖ ነው እና ጠየቅኩት እንዴት ነው ጊሚልር አይዲያ እንዴት ነው እስኪ ያየው ከፋኖ በኩል የሚያመጣ ለውጥ ይኖራል እየጠይቀው አይኖርም ማለት ወንድሜ የዚህ ሀገር መከላከያ ነው አሜሪካ እዛ የሆነ ገዳም አለ እዛ ደብረ ሲና አካባቢ እዛ ደብረ ብርሃን ልፍ ብለህ አንድ የሆነ ገዳም አለ እዛ ገዳም ለመሄድ ነው ጓደኛው ጋርና ሲያወራኝ አይ በቀላሉ ኦቨርካም የሚያደርጉ አይመስለኝም አንለስ they become one አንድ ዩኒቲ ካልሆኑ ወደ አንድ ካልመጡ አይመስለኝም እንዳየሁት ያነው የተገነዘብኩት አለና ግን እንደ መከላከያው ነው ግራ የገባኝ ኤድመንድ ፋኖ እንደ መከላከያ ለምን ጨካኝ መሆን አልቻለው ነው ለምንድን ነው መሆን ያቃተው መሪ ስለሌለው ነው አንድ ነገር ነው አብይ ደግሞ ምን ይፈልጋል መሰለህ ክልሉ እንደዚህ እየተቆራቆዘ እንዴት ይፈልጋል ኮርስ ለምን ይመስልሃል ፋኖን ሆም ብሎ ከቦ ምን ብሎ ማያጠፋው ለምንድን ነው እርስ በርስ እየተባላ ክልል ደሃ እንዲሆን እንዲደቅ ይፈልጋል እና የአብይም ስትራቴጂ አለበት አሁን ባለፈው ነው መሳይ ሲናገር የሰማው የገበታ ሐሳብ ነው እና ሚላይ ምን ሲል ሰማሁት አማራ ክልል ያኔ በጦርነቱ ወቅት ወጥተዋል ብዙ መሳሪያ ያላቸው እነሱ ይዋጉ አይ መከላከያው እንዳይሞት እርስ በርሳቸው እንዲያልቁ ማለት ራሳቸው ይዋጉ እና ስትራቴጂ ነው አሁንም ለአድማ በታኝ ብሎ ይሄው እያጋደለው አይደል ይሄ የምትለው ልጅ ከፍ ያለው ደሴ የምትለውን ያው ራሳቸው ተገለው ተሄዱ
አንድ ነገር ልጠይቅህ እስኪ እስክንድር ማን ኤድመንድ እስኪ አብይን እንዴት አየው? ማለት በአሁን ባለፉት እንግዲህ 5 ዓመት 6 ዓመት ሊሆኑ 7 ከፖለቲካ አንጻር ካየ አብይ የመጣበት መንገድ ኢህአደግ እንግዲህ በትምህርት በውጭ ሀገር ሁሉ አስተምሮታል። እዛ በኢሳ ኃላፊነት ከቢኒያም ተወልደ በታች አድርጎ አሰርቶታል። የባድሜ ጦርነት ሆኗል። እንግዲህ ከድርጅቱ ጋር ያደገ ልጅ ነው እውነት ለመናገር እና አብይን በአንተስ እንዴት አድርገህ የመገንኩ? እንደው ባለፉት የማኪያቬሊን ቲዮሪ ነው የሚከተለው። አለቀ። ቢኒያም ተወልደ አሁን ያደረገው ኢንተርቪው አይተው ከሆነ ጠቅላይ ሚኒስትር እንደሚሆን ይነግረን ነበር፣ እኛ እናምነውም ነበር አለ። እኔ አንድ ነገር ልንገርህ እንደ አስተማሪነት፣ ሃይማኖትንና ፖለቲካን ቀላቅሎ የመጣ መሪ ካለ ፍራው። በፖለቲካ ካቃተው በሃይማኖት ማኒፕሌት ያደርጋል። ለምሳሌ አንዳንድ ሰዎች አመጽና ኃጢአታቸውን በመንግስት ህግ ወይንም በአገሪቱ ህግ ትክክል አይደለም ካልከው በእምነቴ ግን ይቻላል ይላል። ምን ታረጋለህ? ሲመቸው የምድር ህግ ካልተመቸው የሃይማኖት ህግ የሃይማኖት እንትን ይዞ የሚመጣ ከሆነ እሱን ፍራው። አንተን ካላጠፋህ ወደ ኋላ። እኔ ለዛ ነው ይሄ ሁለቱን ለያይቶ ሃይማኖት በፖለቲካ ፖለቲካ በሃይማኖት ጣልቃ ማይገባ ለያይቶ ካልመጣ ልክ እንደነመለስ ሁለቱን አዳቅሎ ከመጣ አብይ እኮ ምንድን ያለው ትግራይ ላይ ጦርነቱን እንዳረግ እኮ ኢየሱስ አዞኝ ነው ያለው። እና ሰዎች ምን ብለው መከሩት? ኧረ ግድ የለህም ኢትዮጵያ ላይ ሊያመጣ የሚችለው ጣጣ አለ ምናምን ብለው መከሩት። አዎ ልክ ናችሁ፣ ግን ኢየሱስ አየህ፣ ልክ በምድር ባለው ሪያሊቲ ሲያስረዱት አይ ኢየሱስ ደግሞ ነግሮኝ ነው ይላል። አየህ፣ እንዲህ አይነት ሰው ለመምከርም ለመምራትም አይመችም። እኔ ነግሬ ከሆነ አላውቅም፣ ኢትዮጵያ በተመረጠ 4 ነው 6 ወር መሰለኝ ነው 5 ወር 6 ኢትዮጵያ ነበርኩና አንድ ጊዜ ስልጠና ሰጥ ነበረ እና ስልጠና ከምሰጣቸው ውስጥ አንደኛው በእርግጥም በዛን ጊዜ ትልቅ ቦታ ላይ ያለ አሁን ሚኒስተር መስሪያ ቤት ውስጥ ይሰራል። በኋላ በቴሌቪዥን አየሁት አብይ እራት ሲያበላቸው ቤተ መንግስት እና በቲቪ አየሁት፣ ደነገጥኩና በኋላ ሳገኘው እዛ ኢትዮጵያ ነበር ቤተ መንግስት እራት ስትበላ አየሁት ምናምን አልኩት። አብይ እኮ ወዳጄ ነው ምናምን። ኦኬ ምናምን አልኩኝ። ያው የእሱ ሀገር ልጅ ነው። በኋላ ላገናኝህ አለኝ። አንዳንድ ነገር ንገረው እስቲ በዚህ በሊደርሺፕ ጉዳይ አውራው አንዳንድ ነገር አለ። እኔ ያኔ አብይን ማን ያውቀዋል? ማንም አያውቀው፣ እኔም አላውቀው። ገና ደግሞ ወደ ስልጣን የመጣ ነው፣ ወራቶች ናቸው። ምን ብዬ ነው ማወራው? ብታገናኝኝስ አቅሙን አላውቅም፣ ሌቭሉን አላውቅም። ምን ብዬ ልምከረውም ብል የምመክረውም ሰው አይደለም። በኋላ ምን አለኝ እሱ፣ እኔ ስለማውቀው ነው የምነግርህ፣ ይሄ ሰውዬ ሰው ያስፈልገዋል፣ ዴንጀረስ ነው አለበለዚያ አለ። አልገባኝም ስለማላውቀው ምንም አለ። በኋላ እዚህ መጥቼ ልተመልሼ ያው ጦርነቱ ሲጀመር የሆነ ነገር ማለት ሲጀምር ለካ ሰውየው አይቷታል። ቪዲዮ ላከል በኢሜል አረጋል እና የጻፈልኝ 2-3 ፔጅ ነው፣ ግን የመጀመሪያው ወቀሳ ነው። እኔ ያኔ ላገናኝ ስልህ ለምን እምቢ አላልከኝም ወይ? ይሄ እኮ እንደሚመጣ አቅ ነበር እኔ አለኝ። ንገረው፣ ምከሩት፣ ሰው አሁን ውጭ ወጥተህ ብትጮህ ምን ጥቅም አለው አለኝ። ለካ ዛሬ ላይ ሲገባኝ ማንንም አይሰማም አሉ ምክር። ቀድም እንዳልኩ
ነገሩ በሎጂክ ወይንም በኮመን ሴንስ ማስኬደው ከሆነ በሃይማኖት ይመጣባል። ለምሳሌ አሁን እኔ ሞት ባይኖር ተነስተ ጎረቤቶችን ግደል ብለህ አንደኛ ምንም ሴንስ የለውም፣ ሪያሊቲ የለውም፣ ህግ የለውም፣ ምን የለውም፣ ምን የለውም። አይ አንተ አንደኛ ምን ነካ ምናምን ብለህ ስትካደል ግድ የለም መልአኩ ተገልጦ ነግሮኛል ብለህ አሁን በምንም በኮመን ሴንስ መሄድ ልትከራከረኝ አትችልም፣ በህግም ልትሞግተኝ አትችልም። አብይን ምፈራው ወደፊትም ምፈራው የአብይ ቋሚ ወዳጅ ሆነ አትቀጥልም። እኔ ልንገርህ ጌታቸው 6 ወር አይቆይም። I agree 6 አንድ ቀን ተነስቶ በድንገት ምን ሊል ይችላል? ጌታቸው እግዚአብሔር ነግሮኛል፣ ልትገለኝ እንደምታስብ ገብቶኛል ሊለው ይችላል። አለቀ። ጌታቸው ደግሞ እግዚአብሔር ብሎኛል ነግሮኛል የሚገባው ልጅ አይደለም። የሚገባው ሰው ይሄ በማርክስ ሌኒኒስት የፖለቲካ ርዕዮተ ዓለም ያደገ በኋላ ላይ ደግሞ ዲሞክራሲ ሌላውንም ጨምሮ እዚህ የሊበራል ርዕዮተ ዓለም ምናምን የያዘ ነው። ምንም የሚገባው የለም። ለዛ ነው አብይን ለመምከር ለማውራት ለመሰብሰብ ከባድ። በስተመጨረሻ ትግራይ ላይ በ2 ሳምንት መቀሌ ሲገባ አላልኳችሁም እግዚአብሔር ድል ሰጠኛል። ምን ታረጋል? እና የሚሰበስባቸው ሁለቱን አይነት ሰዎች ነው። እንደዚህ የሚሉትንም ይሰበስባል፣ እነዛንም ይሰበስባል። ሁለቱን አዳቅሎ የሚሄድ አመራር ዴንጀረስ። ጌቾ እኮ ጨርሶታል። በአንድ ወቅት ላይ አንድ የተናገረው ንግግር ከትንሽ ቦታ ከታቸው የመጡ ሰዎች በሆነ አጋጣሚ ትልቅ ቦታ ሲደርሱ ትልቁ ጥፋት የሚያጠፉ እንደዛ አይነት ሰዎች ናቸው። እሱን ካልክ ደግሞ አብይ አህመድ ነው ብሎ ነበር ጌታቸው ራሱ። እና እሱ ላይ ምንም ጥያቄ የለውም። ግን እኔ አንድ ነገር ልንገርህ፣ ተናግሬ ማላውቀውን ሞት ባይ ነው ብዬ አላውቅም፣ ግን ልንገርህ ፋክት ስለሆነ እና አንድ ቀን በተግባር ታየዋለህ። ቀይ ባህር ያንተ ነው ብሎ እግዚአብሔር ነግሮኛል ብሎ ያምናል። አንድ ነገር ልነግርህ ነው እኮ ስማኝ። ብዙዎቹ ቀይ ባህር የተባበሩት መንግስታት ህግ፣ የአፍሪካ አንድነት ህግ፣ የኢትዮጵያ ህግ፣ የአገር ላይ ምን ይላሉ አይደል? አሁን ይሄ የምድር ህግ ነው አይደል? ይውልስ የምድሩን ህግ አይደለም። አሁን ብለ እግዚአብሔር ነግሮኛል ይሄን ቀይ ባህር ሰጣለሁ ብሎኛል ብሎ አንድ ቀን ድንገት ተነስቶ ጦርነት ይጀምራል። ከዛ ወደ አብይ ሄደ በዓለም አቀፍ ህግ የአገር ሉዓላዊነት በአፍሪካ ህግ በአፍሪካ አንድነት ድርጅት ምናምን ስትለው ጌታ ይሰጠኛል ይላል። ኤድመን አንድ ጥያቄ ነው። ከባድ ጥያቄ ነው። ድምፅን ከፍ አድርግ። ጥያቄው ከባድ ጥያቄ ነው የሚሆንብህ። ያ ኦፍሪት መልሰዋለሁ ብዬ ስለማስብ ነው። መለስ አሰብን ለኤርትራ መስጠት ጥፋት ነው አይደል? ኢትዮጵያ የግድ ወደብ ያስፈልጋታል ነው ገባኝ። አይቱ እንዳለ ሆኖ ወደብ ማያስፈልጋት ግን የመረስን ኮንዲሽን ደግሞ ላስረዳ። መለስ ባይሰጥስ ኖሮ ኤርትራ ማለት አሰብን በሚለው ደግሞ እንምጣ። ጦርነት ይቀጥላል ማለት አይቀጥልም። አይ ለአንዴና የመጨረሻ ነው የምትሄደው። አብይ አህመድ አሁን አብይን አይደለም እያወራን ያለው እኮ ልመጣልህ ነው። ወደ ሰው ተመልሼ መቀሌ ሲይዝ በ2 ሳምንት ያልቃል። ከዛ ወዲያ ጦርነቱ የሚባል አይኖርም። ከዛ በኋላ ለአሜሪካ ሴናት ነው። ሴናቱ ምንድን ነው ያለው? በ2 ሳምንት እንይዘዋለን። ከዛ ወዲያ ጦርነት የሚባል የለም። ወያኔም ይጠፋል፣ እንደ ዱቄት ይበተናል። ከዛ በኋላ ጦርነትም አይኖርም፣ በሰላም ይቀጥላል። ኦኬ እንዳለው በ2 ሳምንት ያዘው አይደል?
ከዛስ እንደ ዱቄት ወያኔም ቲፒኤልኤፍ እንደተበተነም ዱቄት ሆነ ምናምን አለ። ጦርነቱ ምን ሆነ? ከእንደገና መስልሶ ቀጠለ። ስንት ዓመት ዘለቀ? የኤርትራም ጦርነት ታሸንፈ ትይዘዋለህ፣ ቀላል ነው ግን ይቀጥላል። ጦርነቱ ግን አይቆም። ለመሰለ እነሱ ኤርትራን ብለው የሳሏት ምን ይሉሃል? አሰብን ሚኒሊክ አላስተዳደራትም፣ የኢትዮጵያ መንግስታት አላስተዳደሯትም። ሚኒሊክ እንዲያውም ኢንፋክት ከመረብ መለስ የእኛ እንደሆነ ሪኮግናይዝ አድርገው ከጣሊያን ጋር ተፈራርመው ከእንደገና በ500,000 ሊሬ ሸጠው የሰጡን ነው። ከሚኒሊክ ጀምሮ እውቅና ያላት አሰብ ለኤርትራ የተሰጠች እንደሆነ እየታወቀ ከዛ በኋላ ኢቭን በፌዴሬሽን እንኳን ስንቀላቀል አሰብን ይዘን መጣን፣ ስንሄድም አሰብን ይዘን ሄድን ነው ሚሉክ። አሁን መለስ ድንገት ብቅ ብሎ አይ አሰብ የኢትዮጵያ ነው ብሎ ካለ ማድረግ ያለበት መዋጋት ብቻ ነው። ስለዚህ የመለስን እንትኑንም እየው፣ የመለስን ኮንዲሽንና ሰርከምስታንስንም እየው። ኢትዮጵያ ኦፍኮርስ መውደብ ያስፈልጋታል። አዎ፣ ግን መለስ እንደሰጠ አይደለም። ከኢትዮጵያ ከመለስ በፊት የነበሩት ነገስታቶች ራሳቸው ስፔሻሊ ሚኒሊክ አምነው ፈርመው በውጫሌ ፊርማ ተስማምተው የሰጡት ነው። ኤርትራ ከመረመለስ የናንተ ነው አትምጡብኝ፣ ከዚህ የኔ ነው ብለው የተስማሙበት ነው። አሁን ባለቀ ሰዓት መለስ መጥቶ ሌላ ታሪክ ሊፈጠር አይችልም። ከፈጠረ ይችላል፣ ግን ውጊያ ይቀጥላል። አይ መቼም ይሄ 30 ዓመት አይታገሉም። እኔ ግን የምለው መሰለህ አሁን አንተ የምትለኝ ኦኬ ጥፋቱ የመለስ አልነበረም አልነበረም። የኢትዮጵያ መንግስታት አሰብን አስተዳድረው አያውቁትማ። ኦኬ የኛ የትኛውን ወደብ ነበር የምንጠቀመው? በደርግ ጊዜ በኃይለ ሥላሴ የትኛውን አሰብን ነው? በደርግ ጊዜ አሰብ የወሎ ክልል ነበር አይደል? ያ ኤርትራ በጣሊያን፣ በእንግሊዝ፣ በተርኪ፣ በግብፅ ቅኝ ተይዛ ኖራለች አይደል? ታሪክ ነው የሚነግረን አይደል? በዛን ጊዜ እነዚህ ምልክ ኤርትራ ማለት ግብፅ፣ ተርኪ፣ እንግሊዝ፣ ጣሊያን ሲያስተዳድሯት ኤርትራን አሰብንም ምጽዋንም ይዘው ነበር ያስተዳድሩ የነበሩት አይደል? ኦኬ። ከዛ በኋላ ሚኒሊክም ደግሞ ያንን ሪኮግናይዝ አድርገው ፈርመው ሰጥተዋቸዋል ለጣሊያን። ኦኬ። አዎ ከመረብ መለስ ተስማምተው እንዲያውም መረብ ከወሎ ከአሰብ ጋር ምን አገናኘው? አሰብን እኮ ነው ያልኩህ። አፄ ሚኒሊክ አሰብን ለኤርትራ ፈርመው ሰጥተዋል። ያ በደንብ በዛም 500 ሊሬ ነው ምናምን አግኝተዋል፣ መሳሪያም አግኝተዋል። አሁን እዚህ ጋር ልመጣልህ ነው፣ ታሪኩን ላይ ያይዝልህ። ኤርትራ የመጨረሻ ከእንግሊዝ 10 ዓመት ቅኝ በኋላ በተባበሩት መንግስታት ለህዝቡ ምርጫ ተሰጠ። ምን አይነት ምርጫ ተሰጣቸው? ራሳችሁ እንደ አገር መቀጠል ትፈልጋላችሁ? በተባበሩት መንግስታት ሁሉም ሀገሮች በዛ በኮሎናይዜሽን ጊዜ በነበረው ህግና ደንብ ነው አገራት ተቋቁመው እንዲቀጥሉ የተደረገው ሁሉም ሀገር። ስለዚህ ኤርትራም በኮሎናይዜሽን አገብ ለምሳሌ ሶማሌላንድ፣ ፑንትላንድ፣ ሶማሊያ ለምን ይመስላል የተከፋፈሉት? በምን ምክንያት ነው? በቅኝ ገዢነት። ሶማሌላንድን ጣሊያን ያስተዳድር ነበር፣ ፑንትላንድን እንግሊዝ ያስተዳድር ነበር። በሁለት ሀገራት ገዛ ነበር። ልክ ነው። ስለዚህ ቅኝ ገዢዎቹ ሲሄዱ እንደ ሀገር የመቀጠል መብት አለ። ኦኬ። ሶማሌ አንድ ነበረች። ቅኝ ገዢዎቹ ግን አየህ፣ ቅኝ ገዢዎቹ እያለ ምንም ውጊያ አልተካሄደም፣ ጸጥ ብለሃል። ስለዚህ ቅኝ ገዢዎቹ ሲሄዱ አገር ነን ብለው ይቀጥላሉ ማለት። ወደ ኢትዮጵያ እንምጣ። ልክ በስተመጨረሻ በተባበሩት መንግስታት ለኤርትራ እንትን ተሰጣቸው፣ ያው ራሳቸው በራሳቸው እንዲወስኑ ምርጫ ሰጣቸው። አንደኛ ወይ ሱዳን ጋር መቀላቀል፣ ወይ የመን፣ ወይ ኢትዮጵያ፣ ወይ አገር ሆኖ መቀጠል።
የሁላ ሲሰጣቸው ምርጫ አሰብንም ምጽዋንም ይዘው በኋላ ኤርትራኖች ምን አሉ? ኖ በባህልም በአብሮነትም የሚቀርበን ከሱዳን ከኢትዮጵያ በፌዴሬሽን ተቀላቀሉ። እሺ አሁን እዚህ ጋር ስማኝ። በፌዴሬሽን ሲቀላቀሉ ማንን ይዘው ነው የመጡት? አሰብንም ምጽዋን ይዘው መጡ። ጥሩ። ከተቀላቀሉ በኋላ አፄ ኃይለ ሥላሴ ምን አደረጉ? እንዲያውም መረብን ተሻግረው ዌልካም ብለው ህዝቡም ተቀበላቸው። ከዛ ኃይለ ሥላሴ ምን አሏቸው? ምክር ቤቱን አፈረሱባቸው። ፌዴሬሽን ምክር ቤት የኤርትራ። ከዛ በኋላ የነበራቸው ቋንቋ ኤርትራኖች ትግርኛ ነበር፣ አፈረሱት። ከዛ በኋላ ባንዲራቸውን ሻሩት። ከዛ በኋላ በሉ በእኛ ባህል፣ በእኛ ቋንቋ፣ በእኛ ባንዲራ የሚል ነገር ይዘውባቸው ሲመጡ ጀብሃ ሙስሊሞች ናቸው። መጀመሪያ ወደ በረሃ ገቡ። ጀብሃ እስላም ስለሆነ የጀብሃው ትግል ቀጠለ 8 ዓመት። ከዛ በኋላ በኃይለ ሥላሴ ጊዜ ከወደቁ በኋላ ደርግ መጣ። ደርግም ጭራሽ የተባባሰ ነገር መያዝ ጀመረ። ነገሩን በድርድርና በሰላም ከመፍታት ይልቅ በኃይል መፍታት ይሻላል ብሎ ቀጠለብን። በኋላ ኤርትራኖች መገለል ጀመሩ። ራሳቸውን ችለው ወደ ጦርነት ገቡ። አሁን ወደ መለስ ልመጣልህ። ከ30 ምናምን ዓመት ትግል በኋላ ያቺ ዘናት የገባናትን ባህር ይዘን እንገነጠላለን አሉ። አሁን መለስ ኖ ችን ባህርማ የኛ ናት ቢል ምርጫው አንድ ነው፣ ጦርነት ነው ማድረግ ያለበት። ጥሩ እሺ። ጦርነት የሚያደርግ ከሆነ እንዳልኩ አብረህ መቆራቆዝ እና ድህነት ነው። ስለዚህ መለስ ምን አሰበ? ወል ምን እናድርግ፣ በተመጣጣኝ ዋጋ እየከፈልናቸው አሰብን እንጠቀማለን ብሎ አመነ። ስለዚህ ለኤርትራ ደግሞ ታውቃለህ አይደል? ኤርትራ ኢትዮጵያ ካልተጠቀመችበት አሰብን ግመል ነው የሚያጠጡበት እንዳለው እውነቱ ነው። ሌላ ምንም ሊያረጉበት አይችሉም። ስለዚህ መለስ ያሰበው የአገልግሎት እየተወሰነ እየከፈለው እኛ እንድንገለገልበት፣ ኤርትራም ታድጋለች፣ ኢትዮጵያም ታድጋለች፣ ሁለቱም ህዝብ ያድጋል። በቃ ይሄን ነው እንደ ምርጫ ያቀረበው። አሁን ይሄንን ፖሊሲ ባንከተል አለመለስ በኃይል ብንወስደው ከተባበሩት መንግስታት ጋር እንጣላለን፣ ማዕቀብ ይበዛብናል፣ የመሳሪያ ማዕቀብ፣ የኢኮኖሚ ማዕቀብ፣ እኛንም አሽመድምደው ድሃ ያደርጉናል አለ። ስለዚህ ምን ልልህ ነው፣ መለስም ብሌም ከማድረጋችን በፊት መለስ በምን ምክንያት ነው ይሄን ያደረገው የነበረበት ሪያሊቲን የመለስን ማጥናት ማየት ተገቢ ነው። አለበለዛ ዝም ብለን ብላይንድሊ ጀጅ ካረግነው መለስን ምንሳሳተው እኛ ነው የምንሆነው። ኦኬ እኔ ደግሞ የኔን የራሴን እንትን ልንገርህ። እኔ በ2018 98 እና 2000 ላይ የኢትዮጵያ የኤርትራ ጦርነት አይውሽ መለስ ኤርትራ እንደ ሀገር ስትገነጠል አይውሽ በአሰብ ጉዳይ ላይ ባይፈርም ኖሮ፣ ይሄ እኔ እምነት ነው። ከዛ ቀጥሎ ጦርነቱ የባድሜ ጦርነት የተካሄደው ላይ የ1998 2000 ላይ የተደረገው ጦርነት ላይ ኢንስተር ለባድሜ ለአሰብ ጦርነት መካሄድ ነበረበት፣ የኔ እምነት ነው። ያን ብናረግ ኑሮ አንተ እንዳልከው መቼም 30 ዓመት ጦርነት አይካሄድም። ኤርትራ ጋር ጦርነት ብናረግ እንደ ኢትዮጵያ 30 ዓመት አይሆንም፣ የማይሆን ነገር ነው፣ የኔ እምነት ነው። ኢትዮጵያ መለስ በአሰብን እነሰያስ የእኛ ነው አይደለም በሚለው ክርክር ላይ ኢትዮጵያ ያላት የሌላትን አቅሟን ተጠቅማ ለምን 10 ሚሊዮን የሚሆን የኢትዮጵያ ሕዝብ መስዋዕት አድርጎ አሰብን ወደ ኢትዮጵያ ማምጣት የሚችልበት ተፈጥሮ ቢሆን ኑሮ እንዳለመታደል ሆኖ የኢትዮጵያ የነበሩ መሪዎች ከመለስም ከዛም በፊት የነበሩ መሪዎች በወደብ ጉዳይ ላይ ያላቸው አስተሳሰብ በጣም ዝቅተኛ ነው፣ በጣም የመነመነ ነው። በጣም ያሳዝነው ይሄ ነው። ይህም ቢያረጉ ኑሮ የተሻለ ለሚመጣው ትውልድ የሚጠቅም ነው ብዬ ስለማስብ ነው። ቢያረጉ ኑሮ የተሻለ ይሆን ነበር ብዬ አስባለሁ። እኔ አሁን ወደ መለስ እኔ በግል የሚታየኝ መለስ ጥፋት አጥፍቷል። አሰብን 100% በኢትዮጵያ ፓርት ማድረግ ነበረበት፣ በአንድ መንገድ ወይ በሌላ ወይ በሰላም በድርድር
በኢንተርናሽናል ስታንዳርድ ሄዶ አይ ካልተቻለ ደግሞ በጦርነት በግድ ታስመጣዋለህ። ኦኬ አሁን አብይ ላይ ነው ያለው። እኔ አሁን አብይን በብዙ ነገር አይመቸኝም። እኔ በግልጽ እውነት ለመናገር በወደብ ጉዳይ ላይ የሚያደርገውን ክርክርና ጭቅጭቅ ግን ሳላደንቅ አላልፍም። ኢትዮጵያ 120 130 ሚሊዮን ያላት ሀገር የወደብ ጉዳይ ላይ መደራደር አያስፈልገንም። የፈለገ መስዋዕት ከፍለን ኢትዮጵያ ወደብ ማምጣት አለባት ማግኘት አለብን የሚል እምነት አለኝ። በዚህ ጉዳይ ላይ ከአብይ ጋር 100% ተስማማለሁ። ይህን የግሌን ነው የምነግርህ። አሁን አንተ ቅድም እንዳልኩ ምኒልክ ትልቅ ጥፋቶች አጥፍተዋል። እኔ አይ አማራ ነው ኦሮሞ ነው ምንም በሚለው በብሔር አይደለም እዚህ ላይ የማምነው። እኔ አሁን መለስን ትግሬ ስለሆነ አይደለም አሁን እዚህ ላይ የምናገር ወይ መንግስቱ ኃይለማርያም እንደዚህ ነው ወይ ብዬ አይደለም። ምኒልክ የራሳቸው የሰሩት ትልቅ ጥፋቶች አሉ። ለምሳሌ ጅቡቲ 6 ወደብ አለው ታውቃለህ? ጅቡቲ 6 ለመኖሩ እርግጠኛ አይደለሁም፣ አላውቅም። እኔ ስለማውቀው 6 ወደብ አለው ጅቡቲ 6ቱን ወደብ ለፈረንሳይ ለ99 ዓመት ኮንትራት ሲፈርሙ ምን አስበው ነው ብለህ ማሰብ ያስፈልጋል። እንደ ሰው ስናስብ ማለት ነው። ብልጥነቱ የቱ ላይ ነው? የትኛው ብልጥ ማረጋቸው? ምኒልክን ሙቶም እኮ ዛሬ ንጉስ ነው ብሎ የሚያስቡ ሰዎች አሉ። ገብቶሃል አይደል? አይ እኔ ለዚህ ትውልድ ለዚህ ህዝብ ለሚመጣው 100 ዓመት 30 ዓመት 40 ዓመት የሚጠቅመውን ነገር ነው ጥዬ አስቤ መሄድ የሚችለው እንጂ ዝም ብዬ እኔ የሚመቸኝ ብቻ ልግዛ ከዛ በኋላ እኔ ከሞት ሰርዶ አይበቃል የሚል አስተሳሰብ ትክክል አይደለም። እንደ መሪ ማለት ነው። የኃይለ ሥላሴ የምኒልክ በዚህ መንገድ ላስቆመው ጥፋቶች ተቆጥሮ አያልቁም። ጥሩ ነገር እንዳላቸው መጥፎ ስራዎችን ሰርተው አልፈዋል። ኃይለ ሥላሴም እንደዛው፣ መንግስቱም እንደዛው። መለስ ግን ከሁሎቹ የተሻለ ብዬ የማስበው የተማረ ነው። በጣም አድቫንስ ነው። በጣም ብልጥ ነው። ስማርት ነው ብዬ የማስበው ሰው ነው ብዬ ነው የማስበው መለስን ማለት ነው። በብልጥነት ስትሄድ ግን ከዛ ላይ ቦታ ላይ ግን ተሸውዷል ብዬ ነው የማስበው። እስፔሻሊ በአሰብ ጉዳይ ላይ መስራት የሚገባው ነገር ይችል ነበረ። መስራት የሚያደርገው ነገር ነበር፣ ግን ያንን አጋጣሚ አሁንም ኢትዮጵያ ምልህ አንዱና በኃይል ልውሰደው ካለች በአጭር ጊዜ ሊወስዱት ይችላሉ፣ ሊይዙ ሊቆጣጠሩ ይችላሉ። ለምንድን ነው ካልከኝ በአፋር እኮ አይ ቲንክ 30-40 ኪሎ ሜትር ብዙ እኮ ርቀት የለም። ልክ ነው። አዎ ግን ተግባር ያስፈልገናል። አሁን ይኸውልህ አሁን አንተ ሙን ሌላ ሙን ነው አብይ። እኔ አሁን አብይ አሁን ወደድንም ጠላንም አብይ የኢትዮጵያ ጠቅላይ ሚኒስትር ነው። እኔ እግዚአብሔር ምስክሬ ነው። በአሰብ ጉዳይ ላይ አብይ ነገ ጦርነት ቢጀምር ጦርነቱ ላይ 100% ከሚደግፉት እኔ አንዱ ነው የምሆነው። ኢትዮጵያ አሰብን በኢትዮጵያ አካል ማድረግ አለባት ብዬ የማምን ሰው ነው። አይ ዶንት ኬር የፈለገ ያበጠ ይፈንዳል። 10 ሚሊዮን መስዋዕት አድርገን አሰብን ወደ ኢትዮጵያ ካመጣን ትልቅ አሸናፊነት ነው ብዬ ነው የማምነው። ምክንያቱም የኢትዮጵያ ሕዝብ በአንድም ግንም በሌላ ወደብ ያስፈልገናል። ወደድንም ጠላንም ይቺ ሀገር እንደ ሀገር መቀጠል ካለባት የኔን ስትራቴጂ ደግሞ ልንገር። የኔ ስትራቴጂ የሚያዋጣም ይመስለኝ የኤርትራ ህዝብ ህዝባችን ነው። ኢትዮጵያ ብቻ ስታድግ ሳይሆን ኤርትራ ማብረን ካደግን የኤርትራም እድገት ለኛ ይጠቅመናል፣ የኛ እድገትም ለኤርትራ ይጠቅማቸዋል። እኔ አብሮ በማደግ አምናለሁ። እኛም ኢትዮጵያም ኤርትራም። ግን አሰብን እንድንጠቀም ትልቁ የኢትዮጵያም የኤርትራም የድህነት አጥር ሻዕቢያ ነው፣ ኢሳያስን ብታስወግደው አንድ ዲሞክራቲክ የሆነ ስርዓት ኤርትራ ውስጥ ብትፈጥር ከሱ ጋር ተስማምተ ያለ ጦርነት ተግባብተ እነሱም የተወሰነ ገንዘብ እየከፈልክ ኢትዮጵያም ምን ታደርጋለህ መሰለ? አሁን አሰብን ቅድም ያልኩህ ነገር አለ። ለኤርትራ ምንም ጥቅም የለው። አትሊስት ምጽዋ ይጠቅማቸዋል በብዙ መልኩ ከቱሪዝም ጋራም ከቢዝነስም ከብንም። ግን አሰብ ግን ምን ማድረግ ትችላለህ? አንድ ዲሞክራቲክ የሆነ ስርዓት ኤርትራ ውስጥ ቢመጣ ለኢትዮጵያ በ100 ዓመት ፊርማ ትሰጣታል። ኤርትራም ትጠቀማለች። የ100 ዓመት በ50 ዓመትም የ50 ዓመትም የ100 ዓመት ኢትዮጵያ ባህር ኃይል ይኖራታል፣ የራሷ ወደብ ይኖራታል። ግን በአት ዘ ሴም ታይምም ደግሞ ኤርትራም በገንዘብ ታገኛለች።
እንደሱ አድርገህ ሁለታችንም ተጠቃቅመን ብናድግ ኤርትራውም ኢትዮጵያ ፒስፉል ይሆናል። አሁን ግን አንታጎናይዝ አድርገህ በጦርነት ብለህ ህዝቡንም ጠላት አድርገህ ወደ ሌላ ደም ማፋሰስ ከምንገባ በሰላማዊ መንገድ እንደው ሶልቭ ብናደርገው አይሻልም? ይኸውልህ አንድ ሀገር ኤድመንድ አንድ ሀገር ወይም አንድ ክልል ወደ ጦርነት የሚገባው ወዶት አፍቅሮት አይደለም፣ አማራጭ ሲያጣ ነው የሚገባው። አብይ እኔ ነገ ከኤርትራ ጋር ጦርነት ቢያደርግ በአሰብ ጉዳይ ላይ ወደ እውነቴን ነው ሂጄ ብሞት በዛ በወደብ ጉዳይ ላይ ለሀገሬ ሂጄ መስዋዕት ባደርግ አምናት ርግረት የጊዜ ጉዳይ ካልሆነ ስጥ መሞት አይቀርም። በአንድ መንገድ በሌላ በጦርነት ሆነ ወይ በጉንፋን ወይ ታምሜ በስኳር በሌላ መንገድ ሞት ይችላል። ግን አትሊስት አስተዋጽኦ ማድረግ እኔ የዛሬ 100 ዓመት የለውም ህይወት አንተም አትኖርም። አይ ዶንት ቲንክ 36 ሊዛት ነው አሁን። ግን እኔ እንደ ሀገር ግን ኢትዮጵያ በአንድ መንገድ በሌላ የፈለገ ዋጋ ከፍለን ወደ አሰብን በተለይ አሰብን ጅቡቲንም አሰብንም መመለስ ይጠበቅብናል የሚል እምነት አለኝ። ኢትዮጵያ ከሚቀጥለው 30 ዓመት በኋላ ኢትዮጵያ ወደ 200 ሚሊዮን የሚጠጋ የህዝብ ቁጥር ይኖራታል። ቷል ህዝብ ቁጥር በበዛ ቁጥር ኢኮኖሚንም በዛው ልክ ይጎዳል የሚሄደው ወደብ ከሌለ ማደግ የምችለው ወደብ ሲኖር ነው። ለምሳሌ ጅቡቲ በአንድ ወቅት እኔ ትዝ ይለኛል መለስ ጠቅላይ ሚኒስትር እያለ ጅቡቲ 1 ሄክታር እርሻ መሬት የሌላት ሀገር ጅቡቲ የኢትዮጵያ ከውጭ የሚያመጡ መሳሪያዎችን መፈተሽ አለብን የሚል አንድ ህግ አወጣቸው። ስታወጣ መለስ ወጣና እንዳፈትሹ አላቸው። መፈተሽ የሚባል ነገር አያፈቅድም። የሚከፈላቸውን እየከፈል ነው የምናስገባው ነገር እንደ ሀገር ክልክል ነው ብሎ አስቆማቸው ማለት ነው። ይህንን ሲከራከሩ ኢትዮጵያ አብዛኛውን ጅቡቲ ከኢትዮጵያ የምትወስደው ብዙ ነገር ነው የሚበላ የሚጠጣ አብዛኛው ከጅቡቲ ከኢትዮጵያ ነው የሚሄደው ወደ ጅቡቲ ሲላቸው የጅቡቲው ፕሬዚደንት ባይ ዘ ዌይ አዲስ አበባ ዩኒቨርሲቲ ግራጁዌት ያደረገው ታውቃለህ። አማርኛ ፐርፌክት እኔ እናንተ እንደምናወራው አማርኛ በደንብ እንደሚያወራው ታውቃለህ በደንብ ያ እና በዛ መንገድ ነገሮች ተስማምቶ እንደገና የጅቡቲው እንትን ሀሳቡን ቀየሱ ማለት ነው። ኢትዮጵያ በወደብ ጉዳይ ላይ ከ3 ቢሊዮን ዶላር በላይ ፐር ይር ታወጣለች ለጅቡቲ። ጅቡቲ 6 ወደብ አላት። 6 ወደብ 24 ሰዓት ይሰራል። ድምላ በኳልኩሌሽን ብታስበው እኔ እንዳለ የኢትዮጵያ መሪዎች አፈሪ ብሉ ነው የምለው። እውነቴን ነው። እንዳለመታደሉ አንድም እኔ በእድሜ ውስጥ ለዚች ሀገር የሚጠቅም ነገር ሰርቶ ያለፈ መሪ አለ ብዬ በፍጹም ማለት ነው። ውሸት። በተለይ በወደብ ጉዳይ ላይ በተለይ አንድም የሚረባ አስተዋጽኦ ያደረገ ለዚች ሀገር ለረዥሙ አስቦ እኔ ይኸውልህ የምኖርበት ክፍለ ሀገር ካሊፎርኒያ ከሜክሲኮ በ3 ሚሊዮን ዶላር ነው የገዙት። ይህን ታውቃለህ? You know California sold by Mexico $3 million? $3 million. እቺ እንትንም ያቺ በረዶ ሀገርም ስሟን አምጣልኝ። ኒው ሜክሲኮ፣ ቴክሳስ፣ ካሊፎርኒያ፣ ኔቫዳ፣ አሪዞና ከሜክሲኮ 5 ስቴቱን በ15 ሚሊዮን የገዙት። እና ደግሞ ያቺ ደግሞ ወደ ራሻ አላስካ ከራሻ ነው የገዙት። እሱም በ150 ሺህ ነው የገዙት። እኔ ግን ምነግርህ እኔ የምኖርበት ካሊፎርኒያ ክልል ብልጥ ማለት በዓለም ውስጥ እኔ ብልጥ ብዬ የማስበው እንዲህ አድርጎት አስቦ የሚሄድ መሪ ነው። 5 ስቴት በጣም ትልቅ የሚባሉ ቴክሳስ፣ ካሊፎርኒያ፣ ኒው ሜክሲኮ በጣም ትልቅ የሚባሉ የአሜሪካ ክፍለ ሀገሮች በ3 ሚሊዮን የአሜሪካ ፕሬዚደንት የገዛቸው ከሜክሲኮ። ዛሬ ሜክሲኮ ካሊፎርኒያ መሪ ማለት ለእኔ የማስበው በእንደዚህ አይነት ብልጡ ነው የሄደ መሪ ነው እንጂ ለ99 ዓመት ጅቡቲን ለፈረንሳይ አንድ መንገድ የትሬን መንገድ ተሰራ ብሎ ፈርሞ የሰጠ መሪ እኔ ሶሪ ከይቅርታ ጋር ምኒልክን ዛሬ ንጉስ ነው ለምትሉ ሰዎች በጣም ነው የማዝነው። በዛው ልክ ደግሞ መለስን
አም ሶሪ ቨሪ ሳድ። በጣም ብልጥ ነው፣ በጣም አድቫንስ የሆነ ሰው ግን ያን የሚያክል ወደብ በ10 ጣቱ ፈርሞ ለኤርትራ መስጠት ያማል። እኔ በጣም ነው የማዝነው በእውነት። መለስን በብዙ ነገር ወደዋለሁ፣ አደንቀዋለሁ። ግን በጣም ከምጠላቸው በወደቡና በብሔር የመኪና ታርጋ በብሔር መታወቂያም በብሔር የሰራቸው ስህተቶች ትልቅ ጥፋት ናቸው ብዬ የማስባቸው ናቸው። በይቅርታ የሚታለፉም ናቸው ብዬ አላምንም። አይውሽም ይሄ ላይፍ ቢኖር ዛሬ አሁን የኢትዮጵያ ያለችበት ሁኔታ በያየው ጥሩ ነበር ብዬ አስባለሁ። እና እንዳለመታደል ጉኖ ግን እኔ እድሜ አሁን 49 50 የሚጠጋ እድሜ ያለ ሰው በዚህ እድሜ ውስጥ ኢትዮጵያ ውስጥ ጥልቅ መሪ ጥሩ መሪ ሲኖራት አይቼ ስለማላውቅ በጣም ነው የማዝነው። ሁልጊዜ በጦርነት ሁልጊዜ በመከራ የሚያልፍ ህዝብ ነው እና በሪሳድ በጣም ያማል፣ ያሳዝናል። እንደው በስተመጨረሻ የኢትዮጵያ መሪ እኔ ብሆን ምን አስተያየት አለ? ይኸውልህ አንተ አሁን እኔ አሁን አንተን በሁለት ነገር ነው የማይህ። እንዴት አድርጌ ልግለጠው? ማለት ብዙ ጊዜ ለትግራይ ብዙ አቴንሽን ትሰጣለህ ኤድመንድ። ፌር በሆነ መንገድ ከሄድክ ምንም የሚጎል ነገር አለ ብዬ አላምንም። እንደ ዜጋ ግዴታን ትወጣለህ ብዬ አስባለሁ። ግን ያንን ማድረግ የምችለው ፌር በሆነ መንገድ ብትሄድ ከምባታውም፣ ሀዲያውም፣ ወላይታውም፣ አፋሩም፣ ሶማሌውም፣ ኦሮሞውም፣ አማራውም፣ አገው፣ ቅማንቱም፣ ሀዲያው፣ ሌላው ብሄር ከትግራይ ኩናማውም ሁሉም አንድ አድርገህ ባስበህ ብትሄድ እንዳንተ አይነት መሪ ይወጣል ብዬ አላስብም። ያን ታደርጋለህ ወይ ነው ጥያቄ። ይህ መልሶ ወደ አንተ የሚመጣ ጥያቄ ነው እና ይህም ማድረግ ከቻልክ ምንም ጥያቄ የለውም መሆን ትችላለህ ብዬ አስባለሁ። ያ እስቲ ምልህ ወደ ፖለቲካው ለመግባት እያሰብንም ነው፣ ከኦህዴድንም ስልጣን ለመንጠቅ እና እስቲ እንግዲህ አስብበታል። እኔ ያው ጥሩ ዲስከሽን ነበረን ሙት ባይኖር እኔም አንተ ስለሆንክ ነው ሰፊ ጊዜ ቆየሁት። እንደዚህ ሲሆን ደስ ይላል። ከምታውቀው ሰው ጋር በምንም ጉዳይ ሰፋ ያለ አንዳንዱ አድራሻው ስሙንም ኮሪያውን ይሁን ህንዳዊ አማርኛ የቻለ ብቻ ይገባል፣ አንግባባም፣ እንጫጫሃለን። ስለዚህ እንዳንተ ስሙንም መልኩንም አሳውቆ ገብቶ ማውራት ግን ብዙ ነገር ትማርበታለህ፣ ትሰማበታለህ እና አሪፍ ዲስከሽን ነበረን። ጥሩ አመሸን። እኔ በቪዲዮ ብዙ ጊዜ የትም ቦታ ስገባ ላይቭ እንደዚህ ገብቼ ማውራት ነው ተደብቄ ምናምን። ይሄ እኔ ፕሪንሲፕል አለ። ይገርምሃል እኮ ለፕሮግራሙም ሰው የሚመቸን እንደሱ ነው። አሁን እኛ ብዙ ሰው ውልግድግድ ጥምምም ድብቅብቅ ብሎ ነው የሚገባው እና በቃም ይቸግረናል። እኛም አንዳንድ ጊዜ ግዴታ ሆኖብን ነው እንጂ ይቸግረናል። እንዳንተ ገልጦ ማንነቱን ራሱን ስሙን ይዞ መጥቶ ሲያወራ ግን ደስ ለምን ሂትለር ነኝ አይለኝ ወይ የሂትለር ደጋፊ ነኝ አይለኝ፣ ደስ ነው የሚለኝ። ራሱን መገኘት እኮ መታደል ነው። ራሱን መምጣት ራሱን መገኘት መታደል ነው በጣም እና እኔ ግን ኤድመንድ እኔ አሁን ኢትዮጵያ የሚመጣ መሪ በዛ አይነት መንገድ ፕሪንሲፕል ያለው ለምሳሌ ቅድም እንዳልኩ እኔ ኤርትራን በ10 ሚሊዮን ዶላር ብንገዛት ደስ ይለኛል። ምልህ እንትኑንም እኮ ምልህ አሰብንም እኮ ሊሸጡልን ይችላሉ። አይ ፒስፉሊ ለምሳሌ መንግስት ደሃ ነው አይደል? ኖ የምሬን ነው ምልህ። እኔ አሁን እንዲያውም እውነቱን ልንገርህ ካመጣኸው ላይ ጋር ቤተ መንግስቱን በ10 ቢሊዮን ከሚሰራው በ10 ቢሊዮን ለምን አይገዛቸውም? እስማማለሁ። ልክ ነህ። አይ አግሪ። እንዲያው ሀሳቡን ነው ያነሳሁት እንጂ እኔ ብልጥ ብዬ የማስበው አንድ መሪ እንደዚህ አይነት አሁን ካሊፎርኒያ የኢትዮጵያው ደግሞ ፓርክ መስራት ነው የሚወደው። እሱማ እንግዲህ እሱን እኮ አልኩህ እኮ ቅድም እኮ ነገርኩህ እኮ ከኢትዮጵያ መሪዎቹ ለግዥሪ ላይፍ የኖረ አንዱ አብይ ነው አልኩህ። ኃይለ ሥላሴ ለልጆቻቸው በርግዴ ወሎና ትግራይ በየሰከንዱ በረሃብ ሰው እየሞተ ለልጆቻቸው ከፈረንሳይ ኬክ በአየር አስጭነው ያመጡ ነበር ይባላል። አብይም እኮ አሁን አንተ 40-50 ሺህ ሰው እያፈናቀለ
በስንት ቢሊዮን ዶላር ቤት እየገዛ ነው የራሱን ጀት ገዝቷል። እና ያው ይሄ እንግዲህ ምንም ማድረግ አትችልም። መንጌው እንኳን ያው ፈጥጦ ነው የሄደው እንጂ እኮ አሁን ለሳውዲ አረቢያ እኮ ሸጡት። ታዲያ እኮ ተስማምተዋል። አሰብን መሸጥ ሳይሆን ክራይ ነው። የ50 የ60 ዓመት ይሉሃል። 50-60 ዓመት ተፈራረምክ ማለት እንደሸጥክ ቁጥር ነው። 50-60 ዓመት ቅድም ብለሃል እኮ እኛ እንኳን በህይወት የለን። አዎ፣ ግን በዛ ጉዳይ ላይ ኢትዮጵያ በተለያየ መንገድ አድርጋ አሰብን ሳውዲን አርፈሽ ተቀመጭ አንቺን የሚመለከት አይደለም። በገንዘብ ጉዳይ ከሆነ እኛም እኮ ገንዘብ አለን ማለት ይቻላል። ግን አብይ በዛ ቁርጠኝነት ተነስቷል ይሄን ማድረግ የሚችል አቅምና እንትን አለው ወይ የሚለው ካልሆነ በስተቀር እኔ አሰብን ወደ ኢትዮጵያ የማምጣት እድላችን ሰፊ ነው። ግን እንዳለመታደል ሆኖ ጥሩ መሪ የለንም። ይሄን ደግሞ ማየት ነው እንጂ እኔ እውነቴን ነው። ኢትዮጵያ 10 ሚሊዮን ሰው መስዋዕት አለ። አሰብን ወደ ኢትዮጵያ ካመጣችሁ ትልቅ አቺቭመንት ነው። በጣም ትልቅ እድገት ነው፣ ለውጥ ነው የማስበው። ላለነበረን ጊዜ በጣም ነው የማመሰግነው። አሪፍ ጊዜ ነበረን። ቴንኪው አድማጭ ተመልካቾቼም አመሰግናለሁ። ሁላችሁም መልካም ነበራችሁ። ታንኪዩ አብራችሁ ስለቆያችሁን እግዚአብሔር ይስጥልን። ኤድመንድ ቴንኪው ደህና ወንድም